ሼር አድርጉት፣ ሪፖስት ኮፒ ሊንክ አድርጉት። እሺ በቻላችሁት መጠን ስሙ። እግዚአብሔር እንዴት በምድሩ ልጠባችሁ ሲላችሁ እንዴት አእምሮ ያለው እንዴት አያስተውልም? በክርስቶስ አራንቁ ፕሮቴስታንቶች እስኪኝን ቄስ አድምጧቸው። እንግዲህ ምን ይደረጋል? ሙሉን ስሙት። እኛ እኮ ብዙ ነገር ደብቀን ነው ያኔ ቡሹሪ የመጣ ጊዜ እኮ ብዙ ነገር ደብቀን ነው አሺሽ ምናምናው የሚባለው ሁለቱ መጥተው ያደረበት ቦታ እንትኑን መዋረስ የምትችሉት ገላችሁን ሳጥባችሁ ነው። ቡሹሪ አለ። የታጠቡት ደግሞ በአይነ ምድር ነበረ። ይሄ ነው አሁን መንፈሳዊ። ይሄ እኮ መጥተው ለቤተል ሚዲያ ራሱ የተናገሩ ገቡና በአይነ ምድር ያለውን ጥምቀት አስቸጋሪ እኮ ነው። በእኛ አስገብተናል። በለጠ የስ እንዴት አለ? ደህና ናችሁ? እንደምን ናችሁ? እግዚአብሔር ይመስገን፣ ሁሉ ሰላም። እግዚአብሔር ይመስገን። አሁን ጌታ ይመስገን። ከየት ቤተ እምነት ነህ? እኔ ቦርን አጌን ኢቫንጀሊካል። ኦኬ። እዚህ ጋር ቄሱ ባለፈው ማነው የሚባለው ሰው ሲመጣ በአይነ ምድር በውሃ ተደርጎ ተጠምቀዋል እያሉ ነው። ይኸውልህ አንድ እውነት ልንገርህ። እውነት ሰይጣን ዲያብሎስን እግዚአብሔር ቃል ውሸታም የውሸት አባት ይለዋል። ብዙ ያጋንንት ማደሪያዎች የአብይ ካድሬዎች የሚያወሩትን ሁሉ በለው። የት ሄዳችሁ ደግሞ? ጥያቄው ሰውየው ተሳስተዋል ወይስ ልክ ናቸው ነው። የአይነ ምድሩን ይንገሩ መጀመሪያ። እኛ አብይ ጾም ላይ ነንና ፖለቲካ ጀመሩ ያገዩባ እኛ አብይ ጾም ላይ ነን። ሌላ ጥያቄን ይመልሱ። በለጠ ጋሽ በለጠ ሰውየው የተናገሩት እውነት ነው ወይስ ስህተት ነው? ሚዩቶትን ያንሱና ይናገሩ። ሚዩቱን ያንሱት። ሚዩቱን ያንሱት እንጂ። አሁን ይቀጥሉ። ይኸውልህ ከሐሜትና ካሉባልታ ከመጥፎ ጥያቄ እኔ ሰውየው ያሉት ልክ ነው ወይስ ልክ አይደለም ነው። ሚዩት ስላደረኩት አልሰማሁትም እና ጥያቄ መመለስ ከቻሉ ይመልሱ። ሌሎች ነገሮችን እታች ሲሆኑ እንደቀደሙ ይጽፋሉ። አሁን ገስት ላይ ነው የገቡት። ጊዜዎትን በሚጠቅም ነገር እንዲያሳልፉ እድል እያመቻቸን ነው። ሰውየው ተሳስተዋል ወይስ ልክ ናቸው ነው ወይስ ተጠምቀዋል? እርሶ ሚዩቱን ያንሱት። ጋሽ በለጠ የድምጽ ምልክቷን ያንሷት። ያው ትምህርት ላይ እንኳን አይመስለኝም። ለዛ ነው ይሄኛውን የጠየቅኳቸው። አረ ሚዩቱን ያንሱና ያውሩ። ፈሪ ነህ። ሚዩት እያረከኝ መልሰህ ወይም ደግሞ ሞዴሬተሮች ሚዩት እያደረጉኝ የምናገረውን ቁም ነገር ካልሰማህ የመለፍለፍ ሱስ የለብኝም። ይኸውልዎት እየሰሙኝ አይደለም። አንደኛ ያልተጠየቁትን አያውሩ። ፖለቲካ ምናምን ውስጥም አይግቡ። እኛ እሱ ጋር አይደለንም የተጠየቁት። ሰውየው የተናገሩት ልክ ነው ወይ? በአይነ ምድር ያጠምቅ ነበረ ያሉት ሰው ቡሹሩ ነው ምናምን የሚባለው ሰው ይህን አድርጓል ያሉት ልክ ነው ወይስ ልክ አይደለም ነው ጥያቄ። እኛ እኮ የአጋንንት ማደሪያዎችን የምንቃወም ሰዎች ነን ብዬ እኮ መለስኩልህ። የማንም አጋንንት ፈለገውን ቢል የፕሮቴስታንቱ ቄስ ተጠምቀናል መጥተው አጥምቋል በአይነ ምድር አሉ። ማንን እንመን? እርሶ ነው ወይስ ቄሱን? እየሰማኸኝ ነው? ይኸውልህ የአጋንንት ማደሪያ ሁሉ ያደረገውንም ሆነ ወይንም ተደርጎም ቢሆን እኔ አላቅም ይሄ መደረጉን ፍጹም እውነት ለመናገር ማለት ነው። ያደረገ ቢሆን ማለት ነው ተደርጎ አይታወቅም። እኔ ከ40 ዓመት በላይ በእውነተኛው መንገድ በህይወት መንገድ ውስጥ ስኖር እንዲህ አይነት ነገር ሰምቼም አላቅ። ሰውየው ከየት አመጡ ታዲያ?
ነገርኩህ እኮ ዳቢሎስን የእግዚአብሔር ቃል ውሸታም የውሸት አባት ይለዋል። ፓስተር ውሸታም ናቸው እያሉ ነው የሚከተሉ ሰዎችን ለማማት ብዙ ሰዎች የሚለጥፉት ነገር አለ። ጋሽ በለጠ ፓስተሩ ውሸታቸውን ነው እያሉ ነው። ብዙ ያጋንንት አገልጋይ ፓስተር ነኝ ብሎ የሚጨፍር ሁሉ እኩል ነው፣ አንድ አይነት ነው ብለህ ገመት ራሱ የጥላቻ አመለካከት ብቻ ነው የሚያሳየው። ጋሽ በለጠ በምን አወቁ አጋንንት እየጨፈረባቸው እንደሆነ? ምክንያቱም እርሶ ሁሉም ቸርች ውስጥ የሉም፣ ሁሉም ቦታ በአንዴ መገኘት አይችሉም። ሌላ ቦታ ይደረግ አይደረግ ከወሬ በዘለለ ቆሞ አላዩ። እንዴት እርግጠኛ ሆነው አንድን ፓስተር አጋንንት እየተጫወተባቸው ነው ይላሉ? ይኸውልህ ናይጄሪያ ውስጥ ይሁን የሆነ ዌስት አፍሪካ ውስጥ ኢትዮጵያ ውስጥ ሳር የሚያስበላም ፓስተር ነኝ የሚል አይቻለሁ። ያ ማለት እሱን አይተናል። እሱ በቪዲዮ የታየ ነው። አሁን ስለዚህ ያውሩልኝ። እየነገርኩ ነው። መልሴን ስማ። አንተም መልስ ትዕግስት ከሌለ መልሴን ለመስማት ልውጣ። አይ ትዕግስት አለኝ። ያው ሌላ ነገር አያውሩ ለማለት ያክል ነው። በደንብ ኮምፔር እንድታደርግ ነው፣ እያወዳደርክ እያመዛዘንክ እንድታየው። ሳር የሚበላ ስሙ ፓስተር ነኝ ብሎ በሰይጣን የተሾመ አይቻለሁ ባይ ነኝ። ያያ ወንጌላዊ ቤተክርስቲያንን አይወክልም እያልኩ ነው። ማን ነው አይወክልም ያለው? ጠቅላላ ወንጌላዊት ቤተክርስቲያን፣ እውነተኛይቱ ወንጌላዊት ቤተክርስቲያን እንደዚህ አይነቶቹን እንደነ ጩፋም አይነት አጭበርባሪ ነቢያቶችን ሌላም መሰል ይሄ የእግዚአብሔርን የፈውስ ስጦታም ሆነ ሌላ ነገር መሸቀጫ ያደረጉትን እግዚአብሔርን ማያውቃቸውም ስለሚታገስ እንጂ በፍርድ ወንበር ላይ የሚቀርቡ የማያዳግም ፍርድ የሚፈረድባቸው ሌቦችና አጭበርባሪዎች ናቸው፣ የሰይጣን ማደሪያዎች ናቸው። ይሄን እነግርሃለሁ። እነ እዩ ጩፋ ማለት ነው። እነ እዩ ጩፋ እዩ ጩፋም ሆነ እሱን የመሰሉ 99% የሐሰት ነቢያቶች የአጋንንት ማደሪያዎች ናቸው። ስለዚህ አሁን እርሱ ያሉት ህብረቱ ራሱ ብዙ የአጋንንት ማደሪያ ያለበት ስብስብ ውስጥ ነው ማለት ነው። የለየለት አጋንንት ራሱ ቆሞ የሚቀድስበት የአንተ ቤተክርስቲያን ነው። እኔ ያለሁበት ቤተክርስቲያን ስለራሱ ያወሩ ችግር የለውም። አሁን ያውልህ አንተ ወዴት ለመለጠፍ እንደምትሄድ እኮ ከአንተ ይልቅ በእድሜ 3 እጥፍ እበልጥሃለሁ። ቆይ አንዴ ጋሼ፣ እድሜ ሊበልጡኝ ይችላሉ። እድሜ የጭንቅላትን ብስለት አያሳይም ብዙ ጊዜ ማለት በአእምሮ ብስለት ሳይሆን በመንፈሳዊ ብስለትም 3 እጥፍ ከአንተ የተሻለ እግዚአብሔር ነው እርግጥ ፍርድ የሚሰጠው። የተሻለ አመለካከት አለኝ። ሚዩት ያድርጉት አንዴ፣ ወይም ደግሞ ይስሙኝ። ሚዩት ካረኩት ለመክፈት ስለሚቆዩ ለዛ ነው ሚዩት የማላረጉት። ያዳምጡ። የመንፈስ ብስለት አለኝ ብለዋል። ይሁን ችግር የለውም። ቢበስሉልኝ ነው እኔም ደስ የሚለኝ እንጂ ጥሬ መሆኑትን አልደግፈውም። ስለዚህ በስያለው ካሉ ይሁን ደስ ይለናል፣ ጥሩ ነው። አሁን ፕሮቴስታንት ውስጥ ያለውን ነገር እያወራን አንተ እኮ አሉ እኔ ምን አይነት እምነት አለኝ? ፕሮቴስታንቲዝም ፓራሳይት ነው፣ የሆነ ነገር ላይ ካልተለጠፈ የራሱን ቆሞ ማውራት አይችልም የሚል እምነት አለኝና ይሄንን ነው እውነት የሚያደርጉልኝ። ስለዚህ ራስዎት ጋር ቆሞ ያወሩ። ያሉበት 99% አሉ ነቢያት የሚባሉት እንዳለ 99% ሐሰተኞችና አጋንንት የሰፈረባቸው የአጋንንት ምንድነው አጋንንት የሚሾፍራቸው ናቸው አሉ። እኔ ጥያቄ እርሱ ያሉበት ህብረት በአጋንንት ምንድነው ማደሪያ የተሞላ ነው ማለት ነው ወይ ነው ጥያቄ። ይሄን ስጠይቆት አንተ ጋር ብለው መጡ። ራስዎትን ችለው የራስዎትን ያው እኔ ጋር ማውራት ከፈለጉ በማስረጃ እናወራለን፣ ችግር የለው። እሺ እንግዲህ ከተደማመጠን ልመልስልህ። እኔ ያልኩት ሐሰተኛ ነቢያቶች እንጂ የኔ ቤተ እምነት የሚል ነገር አልወጣኝም። ይሄ አጣመህ የምትመልሰውና አጣመህ የምትናገረው ነገር እኔ ያልተናገርኩትን እንደተናገርኩ አድርገህ በእኔ አንደበት ውስጥ ለማስቀመጥ መሞከርህ ራሱ የክፉ ብቅል የክፉ ዘር እንዳለ በውስጥህ የሚያሳይ ነው እያልኩ ነው። ጨርሰው ነው እኔ ጥያቄን ይመልሱልኛል ብዬ ስጠብቅ የክፉ ዘር ብለው ጨረሱት። ችግር የለው። እኔ ግን ጥያቄን የጠየቁት እንጂ አልደመደምኩም ነበረ።
ጥያቄ አይደለም የጠየከው፣ እንዲህ ብለሃል ነው ያልከኝ እኮ። ያላልኩትን ብለሃል ነው ያልከኝ። አዎ ያላሉትን ያልኩት ካለ ይጠቁሙኝ። እኔ ያልኩትን አልኩና እንደዛ ከሆነ እርሱ ያሉበት ህብረት 99% ሐሰተኛ ነቢይ ስላሉ በሐሰተኞች የተሞላ ነው ወይ ነው ጥያቄው። ትክክል ነኝ ያሉትን ስለሆነ የጠየቅኩት። ልክ እኔ ስጠይቅ ካስደነገጡት ጥያቄን መተው እችላለሁ፣ ችግር የለውም። ብዙ ጊዜ እኔ አልደነገጥኩም፣ የምደነግጥም ሰው አይደለሁም። እውነትን የያዘ ሰው አይደነግጥም። ይኸውልህ እኔ ያልኩት ምንድን ነው፣ ሐሰተኛ ነቢያቶች። ጋሽ በለጠ እየሰሙኝ፣ እርሶ ሲጨርሱ ነው እኔ የገባሁት። ስለዚህ ይስሙ። አንዳንድ እውነትን ሌላ ሰው ሲነግራችሁ ትደነግጣላችሁ ብዙ ጊዜ፣ ያው ምክንያቱም በውሸትና በሐሰት የገነባችሁ ስብስብ ስላለ ማለት ነው። እና እውነቱን ስትሰሙ የመደንገጥ ጸባዩ ችግር የለውም ምንረዳው ስለሆነ። አሁን ምን ያደርጉልኛል? 99% ሐሰተኛ ነቢይ ምናምን ብለው ያወሩትን ስናገር አይ ያላልኩትን አልክ እያሉኝ ስለሆነ ትክክለኛ ነቢይ የሚሉትን እስኪ እከሌ ብለው ይንገሩኝና እኔ እሱን ሐሰተኛ ትምህርት አሳየውታለሁ። እሱ ላይ ማውራት እንችላለን። ትክክለኛ ነቢይ የሚሉት አሉ በዚህ ዘመን? ይኸውልህ ወንድሜ ብዙ ነገር ልነግርህ እችላለሁ፣ ግን አንድ እውነት እንድታስተውል የምፈልገው ማንም በእውነተኛ ልቡ እግዚአብሔርን ቢፈልግ እግዚአብሔር በሱ በኩል ለሰው ፈውስ ሊልክም ይችላል፣ መልእክትም ሊያመጣ ይችላል። ግን ያንን ሰው የመጣው መልእክት በነፃ ከእግዚአብሔር የተሰጠውን በነፃ መስጠት ነው ያለበት። እንደገናም ደግሞ ከእግዚአብሔር የሆነ ነገር ፕራክቲካሊ እዛው መታየት የሚችል እንጂ በተረታ ተረት ዝም ብሎ እንዲሆንልሃል፣ ትሻገራለህ፣ ሚሊዮን ባንክ ይገባልሃል ምናምን የሚመሳሰል ትንቢት የሚናገሩ የውሸት ነቢያት ብዬ 99% ያረኳቸው እነሱን ነው። 1% ካለ ያንን ያለውን እግዚአብሔር ነው የሚያውቀው እንጂ እኔ እከሌ ብዬ ልጠቁምህና ሌላ ደግሞ ያው እንግዲህ የስህተት መንገድ መሮጥ የሚወዱ ብዙዎች አሉ። እንዲሮጡ ሌሎችን ወደዛ ለመግፋት መሞክር ሰው አይደለሁም። ተረዳኸኝ? 1% ያሉት ሳያውቁት ነው እየተናገርኩ ነው። ከሰማኸኝ ወደ እግዚአብሔር ልቡን ያቀና ከእግዚአብሔር መልእክት ሊያገኝ ይችላል። እግዚአብሔር በዛ ሰው በኩልም አካሉ ተጠቅሞ ሊፈውስ ይችላል። ነገር ግን ያንን ሰው ልናመልከውም ያንንም የእግዚአብሔር ስጦታ በብርም በሌላም ስጦታ ልንገዛው የምንችለው አይደለም እያልኩ ነው። ጋሽ በለጠ እኔ የጠየቅኩት እኮ ስለ ሰዎቹ ምናምን አይደለም። እኔ የጠየቅኩት 1% 99% ሐሰተኛ ነብይ ያለ ብለውኛል። 1% አስቀርተዋል፣ 100% አላሉ። ከ1% ውስጥ ብዙ ሰዎች አሉ ማለት ነው። በፐርሰንት ስለተቀመጠ አንድ ነጠላ ሰው ነው ማለት አይደለም። ከብዛት አንጻር ስለሆነ እየተወራ ያለው አንድ ደና ነብይ ነው የሚሉትን ይጠቁሙኝ ነበር ያልኩት። የሚያውቁት ከሌለ አላቅም ይበሉ በቀጥታ ምንም መሽከርከር አይጠበቅብንም። የሚያውቁት ካለ በስም ይጥቀሱትና ከዛን ሐሰተኛ ትምህርቱን አውጥተን ትምህርቱ ላይ ማውራት እንችላለን ያልኩት። አንድ ሰው ስም ሊጠቅሱልኝ ይችላሉ? ትክክለኛ ነብይ ነው የሚሉት? እስካሁን እየተደማመጠን አልመሰለኝም። እኔ እግዚአብሔር አይደለሁም። እግዚአብሔር የሚያውቀው እግዚአብሔር የሚጠቀምበት ሰው ሊኖር ይችላል። የለም ብዬ አልደመድምም። ለዚህ ነው 99% ያልኩት። እሺ ጋሽ ተግባባን። በቃ ችግር የለው ተግባብተናል። እሺ ስለ ድህነት እናውራ። ነገረ ድህነት ላይ እሺ እንደዛ ይሻላል ብሩኬ? መልካም ነው። ዋናው የሚያስፈልገንም እሱ ነው። እሺ ሰው ለመዳን ምን ያስፈልገዋል ብለው ያምናሉ እርሶ? ከዛ እንጀምር። ግን አጭር ረጅም እናደርግ ከሆነ ውይይት ስለሆነ ሊከብድ ስለሚችል አጠር እያደረግን ነው የምናወራው። መልካም ነው። እኔም ሌሊት ነው እኔ ጋር ሌሊት ነው። እኔም ወደ ስራ በሌሊት የምሄድበት ጉዳይ አለኝ። 1 ሰዓት ያህል ጊዜ ስላለኝ ሳዳምጥ ቆይቼ ነው የገባሁት እና ይኸውልህ ዮሐንስ 3:16 ላይ የመጽሐፍ ቅዱስ ጥቅስ ካወቅ ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ
እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወደዋል ነው የሚለው። እግዚአብሔር ዓለምን ሊያድን አንድያ ልጁን ሰጥቷል ይለናል። ያ የተሰጠው መድኃኒት በኃጢአት የወደቀውን ከእግዚአብሔር የተለየውን ሰው ወደ ቦታው ለመመለስ በሕግ ስርዓት ሊመልሰው ሞክሮ 633 ንዑስ አንቀጽ ያለው 10ቱ ትእዛዛት ሰውን ሊያቀናው ስላልቻለ አንድያ ልጁን ላከ። አሁን ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ስትሄድና ስታነብ ለተቀበሉት ሁሉ በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ይላል። የእግዚአብሔር ልጅ የመሆን ስልጣንም አለ ማለት ነው። ሁለተኛ ቆሮንቶስ 5:17 ላይ ሄደ ስታነብ ደግሞ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው አልፏልና ይላል። አዲስ ተፈጥሮ ያ ኃጢአተኛው ሰው ሞቶ ሕያው የሆነው ክርስቶስን የመሰለው ሰው ተወልዶ የሚያድገው ክርስቶስን አዳኝና ጌታ አድርጎ ሰው ሲቀበል ነው። እግዚአብሔር የሰጠውን ስጦታ ሲቀበል ነው ማለት ነው። ይሄ ነው የደህንነት መንገድ ወንድሜ። እሺ፣ እናመሰግናለን ጋሽ። ያው በብዙ ነገር እስማማለሁ ባሉት ኢየሱስ ክርስቶስ ስለ ሰው ልጆች ብሎ ቤዛ ሆኖ እንዳዳነን እርሱን በማመን ዮሐንስ 3:16 ላይ እንዳለው ደግሞ እርሱን በማመን ድህነት እንደሚገኝ መጽሐፍ ቅዱስ ይናገራል። ለተቀበሉትም ይላል ብለዋል። ትክክል ነው፣ እስማማለሁ። ከዚህ በኋላ ደግሞ እኔ ነገረ ድህነት መጽሐፍ ቅዱስ ያለውን ብዬ ማስበውን ነግሮትና ከዛን እዛ ላይ ሀሳብ ይሰጣሉ ማለት ነው። ለምሳሌ ጌታ ኢየሱስ ክርስቶስ እርሱ ያሉት እንዳለ ሆኖ እርሱ ያሉትን እያፈረስኩ አይደለም፣ እስማማለሁ። ሰው በማመን እንደሚድን በማመን ወደ እግዚአብሔር እንደሚቀርብ ማለት ነው። ማርቆስ ወንጌል ምዕራፍ 16 ላይ ያመነ የተጠመቀም ይድናል፣ ያላመነ ግን ይፈረድበታል ብሎ ጌታ ለመዳን እምነትና ጥምቀትን ሲጠቅስ ዮሐንስ ወንጌል ምዕራፍ 3 ላይ ቁጥር 16 ነው እርሶ ቅድም የጠቀሱት። ቁጥር 5 ላይ ሰው ዳግመኛ ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም በማለት በዚህም ስፍራ ላይ ለዳግም ውልደት ጥምቀት እንደሚያስፈልግ በመናገር እምነት ብቻን ያፈርሳል። እንዲሁም ደግሞ ጴጥሮስ በመልእክቱ ላይ አንደኛ ጴጥሮስ ምዕራፍ 3 ቁጥር 21 ላይ ይህም ውሃ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል፣ የሰውነት እድፍ ማስወገድ አይደለም፣ ለእግዚአብሔር የበጎ ሕሊና ልመና ነው እንጂ ይህም በኢየሱስ ክርስቶስ ትንሣኤ ነው በማለት ጥምቀት ለድህነት እንደሆነ ይናገራል። የሐዋርያት ሥራ ምዕራፍ 22 ላይ ደግሞ ጳውሎስ ሳውል ሳለ በደማስቆ መንገድ ጌታ እንዳገኘውና ጌታም ካገኘው በኋላ በጌታም ካመነ ቃላት ከተለዋወጡ በኋላ ካመነ በኋላ ምን ላድርግ ካለ በኋላ ወደ ደማስቆ ገብቶ ከሐናንያ ጋር እንዲገናኝ ያዘዋል። ሐናንያም ጋር ደርሶ ለምን ትዘገያለህ? ተነሳና ስሙን እየጠራ ተጠመቅ፣ ከኃጢአትም ታጠብ ሲባል ጥምቀት ለኃጢአት ስርየት እንደሆነ ሲናገር፣ እንዲሁም ደግሞ የሐዋርያት ሥራ ምዕራፍ 2 ቁጥር 37 ላይ ወንድሞች ሆይ ምን እናድርግ ብለው የጠየቁትን ጴጥሮስ ንስሐ ግቡ፣ ኃጢአታችሁ ይሰረይ ዘንድ በጌታ በኢየሱስ ስም ተጠመቁ በማለት ለኃጢአት ስርየት መጠመቅ እንዳለባቸው ንስሐ ገብተው መጠመቅ እንዳለባቸው ሲናገር እንመለከታለን። ከዚህና ከዚህም ሌሎች የሚጠቀሱ ጥቅሶች አሉ። በመሳሰሉት ለማሳጠር ያህል ነው። በመሳሰሉት ጥቅሶች መሰረት እምነት ብቻ የሚለው የፕሮቴስታንት ትልቁ ትምህርት ውሸት ነው ብዬ እኔ አምናለሁ። ምክንያቱም መጽሐፍ ቅዱስ እምነት ብቻ ሳይሆን ሰው አምኖ በመጠመቅ ክርስቶስን በመልበስ ዳግም እንደሚወለድ እንደሚድን መጽሐፍ ቅዱስ ስለሚናገር ማለት ነው። ከዚህ የተነሳን የፕሮቴስታንቲዝም ትምህርቱ የኢየሱስ አይደለም ብዬ አምናለሁ። የኢየሱስ ያልሆነ ትምህርት ደግሞ ከአጋንንት ነው፣ እንዲሁም ደግሞ አምላክ የለሽ ያደርጋል። ራሱ መጽሐፍ ቅዱሳችን ዮሐንስ በመልእክቱ ላይ ሲናገር በክርስቶስ ትምህርት ለማይኖር አምላክ የለውም ይላልና የክርስቶስን ትምህርት ካለመያዛቸው የተነሳ አምላክ የላቸውም ብዬ አምናለሁ። እዚህ ላይ ሀሳብ ይስጡ እስኪ፣ ከዛን ጥያቄና መልስ እናደርገዋለን በኋላ። ወንድሜ ነህ፣ መልካም ማስተዋል አለህ። ብዙ ስለ ቃሉም ያለህን እውቀት አደንቃለሁ። ቃሉን ግን እንዴት እንደምትረዳው እንድታስተውል ፈልጋለሁ። ይኸውልህ በየትኛውም ስለ ጥምቀት በተጠቀሰው ክፍል ውስጥ እምነትን አስቀድሞ ነው የሚናገረው። ያመነ የተጠመቀ ሂዱና ማቴዎስ ወንጌልም 28 ላይ ሄደ ብታነብ ሂዱና አሕዛብን ሁሉ
በወልድ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳችሁንም እያስተማራችኋቸው ደቀ መዛሙርት ያድርጓቸው ብሎ ልኳል። ላስታውስ። እሱንም ያን ሲል ምን ማለቱ ነው? ደቀ መዛሙርት ለመሆን ለመማር ምን አይነት ኤጅ ላይ ምን አይነት እድሜ ላይ ያለ ሰው ነው ትምህርትን አገናዝቦ ወደ ጥምቀት የሚደርሰው እና ወይም ተጠምቆ ከዛ በኋላ መማር የሚችለው ምን አይነት እድሜ ላይ ነው የሚለውን እንድታስተውል እፈልጋለሁ። ይኸውልህ ልክ ነህ። ከእናንተ ይበልጥ እውነቱን ለመናገር ከሆነ ወንጌላዊ ቤተክርስቲያን ማንኛውንም ጌታ ኢየሱስ ክርስቶስን አዳኝና ጌታ አድርጎ የተቀበለ ሰው በጥምቀቱ በሞትና በትንሣኤው እመስለዋለሁ ብሎ በሕዝብ ፊት ኮንፌስ አድርጎ እንዲጠመቅ ይደረጋል። ያም ራሱ ክርስቶስ የተጠመቀበትን ካየህ አሁን ለኃጢአት ይቅርታ በዮሐንስ ጊዜ የነበረውን ጥምቀት የተጠመቀው የተጠመቀበት ጊዜ የ30 ዓመት ሰው ሆኖ ነው። ይኸውልህ አንዳንድ ነገሮችን አገናዝበን ለክርክርና ለማሸነፍ አንዱን በጥቁር ወይም በጨለማ ውስጥ አስቀምጠን ሌላውን በብርሃን ለማስቀመጥ ሳይሆን ነገሩ እንዲህ ይሆንን ብለን መርምረን እውነትን ለመያዝ በቀና ልብ ከፈለግን እግዚአብሔር ብርሃኑን በልባችን ውስጥ ያበራል። የልባችን ብርሃን እንዲበራ ደግሞ እውነትን የምንፈልግ ሰዎች መሆን አለብን። ዝም ብለን ከሕፃንነት ጀምሮ ስላደግንበት ስንሰማው ስለኖርን የተነገረ ነገር ሁሉ እውነት ነው ብለን ከሄድን ብዙዎች ወደ ሄዱበት ወደማይመለሱበት የእሳት ባህር መጣል ያመጣል። እንደ እግዚአብሔር ቃል እውነቱ ይሁን ብለን እንደ ቤሪያ ሰዎች ልበሰፊ ሆነን እውነትን ከመረመርን እግዚአብሔር ወደ እውነት የሚያደርስ ለሕዝቡ ግድ የሚለው ለእኔም ለአንተም ለዛም ለዚህም ግድ የሚለው ለፍጥረት ሁሉ ለፈጠረው ፍጥረት ሁሉ እንዲጠፋ የማይፈልግ ቅድም እንደጠቀስኩት አንድያ ልጁን እስከ መስጠት የወደደን አምላክ እውነቱን ያበራልናል። ወንድሜ አስተውልና የእግዚአብሔርን ቃል መርምር። በየትኛው መንገድ ሰው ተወልዶ በውሃ ስለተነከረ ይድናል የሚለው ነገር ከእምነት ያርቃል። እምነት ቀድሞ ግን ጥምቀት ይከተላል። እንድናደርገው የታዘዘ ነገር ስለሆነ ሁላችን ወንጌል አማኞች ያን አድርገናል። አንተም ወንድሜ እውነቱን መርምር ነው ምልህ። የጠቀስከው ጥቅስ ሁሉ አለ እግዚአብሔር ቃል ነው። የምትረዳበት መንገድ ግን ከሕፃንነት ከጡት መጥባት ጀምሮ ሲነገረኝ እኔም አንተ ቦታ ነበርኩኝ። ሲነገረን የነበረው ያደግንበት ነገር ሁሉ እውነት ነው ብለን ከሰውነታችን ተዋህዶ በስህተት መንገድ እያስኬደን ነው። እውነትን ለመመርመር ልብ ይኖራችሁ ወንድሜ ሆይ፣ ይሄንን ነው ምልህ። እሺ ያው እንግዲህ እንደ ውይይት ቢጤ እንደመሆኑ ለሚጠቀሰው ነገር ማስረጃ እየተጠቀሰ አይ ከዚህ አንጻር ነው ክፍሉ የሚለው እየተባለ ይብራራል እንጂ በደፈናው ልክ አይደለም የሚታለፍ አይመስለኝም። ልክ አይደለም ካሉ አውጥተው በማስረጃው ተነበረው በደፈናው አልቀበልም ማለት ያው እንግዲህ መጽሐፍ ቅዱስን ከመካድ እንጂ ትምህርቱን ከማወቅ አይመስለኝም። ዮባንም ይቆራርጣል፣ ትንሽ ይቆራረጣል። that will be fine, it's clear። አሁን ክሊር ነው፣ ትንሽ ነው። ይኸውልህ ወንድሜ ነህ። እሺ ለመካድ ቆይ የኔ ተራ ነው ጋሽ። እሺ የኔ ተራ ነው አሁን ጋሽ፣ የኔ ተራ ነው። እሺ አሁን ደህና ይመስለኛል። እሺ ስለዚህ ዝም ብሎ ምክር ዕውቀት አይሆንም። ምክር እድሜም ከገፋ መምከር ይቻላል፣ ችግር የለውም። የትምህርትን መብሰል ወይም የትምህርትን ማወቅ ግን አያሳይም። እኔ ያነሳሁት መጽሐፍ ቅዱስ ነው። አንድን የመጽሐፍ ቅዱስ ክፍል ጠቅሰው እኔ የተናገርኩት ስህተት መሆኑን ያሳዩበት ነገር የለም። እምነት ብቻ የሚለው ሐሰተኛ እንደሆነ መጽሐፍ ቅዱሳዊ ትምህርት እንዳልሆነ ተስማምተናል ማለት ነው። ዲፌንድ ማድረግ ካልቻሉ ምንድን ነው የሚያምኑት? ምንንስ ለመቃወም ነው የመጡት? መጀመሪያ መማር ይቅደም የምንለው ለዚህ ነው። ከዛን ያነሷቸው ነጥቦች አሉ።
ስለያዝኳቸው ነጥቦቹን ላንሳ። የመጀመሪያው እኛ ወንጌላውያን መስክረን ተጠምቀናል ወዘተ አሉ። ወንጌላውያን ውስጥ ምን አይነት እምነት እንዳለ የሚያውቁ አልመሰለኝም። ለምሳሌ ቅድም እኔ የጠቀስኩትን ጥቅስና የተናገርኩትን ነገር በሙሉ የሚቀበሉ የፕሮቴስታንት ክፍሎች አሉ። ሉትራን ይባላሉ፣ መካነ ኢየሱስ ውስጥ ያሉ ማለት ነው። ወይም የመካነ ኢየሱስ ቸርች በእምነት መግለጫ ደረጃ ጥምቀት ለኃጢአት ስርየት እንደሆነ፣ ጥምቀት ለዳግም ውልደት እንደሆነ ታምራለች፣ ታስተምራለች፣ ለድህነትም ትለዋለች። እንደውም ይህንን የሚቃወሙትን አጋንንት የሰፈረባቸው ብላ ትገልጻቸዋለች ማለት ነው። ይህን የምታምን እዛ ወንጌላውያን ያሉት ውስጥ እንዳለች በዚሁ አጋጣሚ እንዲያውቁ። ከዛ ለመሸናነፍ ምናምን አሉ። ጥያቄ ሲጠየቅ ለመሸናነፍ ተብሎ አይሸሽም። ለተጠየቀው ጥያቄ ምላሽ ነው የሚሰጠው። ከዛን ደግሞ ማቴዎስ ወንጌል 28ን ጠቀሱ። ማቴዎስ ወንጌል ምዕራፍ 28 ላይ እንደውም የቀደመው ጥምቀት ነው። በክፍሉ መሰረት ጥምቀት ቀድሟል። ጥምቀት ቀድሟል ማለት አንድ ሰው አሁን ሲመጣ ሳያምን ና ተጠመቅና ከዛ ታምናለህ ይባላል ማለት አይደለም። እና ማቀዳደም ውስጥ ለምን እንደገባው አልገባኝም። ምክንያቱም እኔ ከጅምሩ ጥምቀት ነው የሚቀድመው እምነት አይደለም ብዬ አልተከራከርኩ። ያልተጠየቀውን ጥያቄ ተጠየቀ አስመስለው ለዛ ምላሽ ሲሰጡ ነበር። እምነት እኮ ነው የሚቀድመው እያሉ ረጅም ጊዜ ነው ያወሩትና እኔ እሱን አልቃወምም። ትክክል ነው፣ እምነት ይቀድማል። ማመን የሚችል ሰው ቀድሞ ማመን አለበት፣ ሳያምን ሊጠመቅ ስለማይችል ማለት ነውና ስትሮማን ፋላሲ ሲሰሩ ነበር። ከዛን እምነት ብቻ የሚለው መጽሐፍ ቅዱሳዊ እንዳልሆነ ተናግሬ ነበር። መጽሐፍ ቅዱሳዊ መሆኑን ሊያሳዩኝ አልሞከሩም። ምክንያቱም መጽሐፍ ቅዱሳዊ አይደለም። በመጽሐፍ ቅዱስም በአባቶችም ትምህርት የሌለ በ15 ምናምን 17 አካባቢ ላይ የተፈበረከ የሉተር ውጤት ስለሆነ ማለት ነው እምነት ብቻ የሚለው። ይሄንን ትምህርት የሚያምን ሰው እምነቱ የሰው እምነት ላይ ወይም የሆነ በሰው የተሰራ እምነት ላይ ስለተመሰረተ አያድነውም፣ ሊያድነውም አይችልም። ከአጋንንት ነው ብዬን የገለጽኩት ቅድም እሱን ዲፌንድ ማድረግ አልቻሉም። እና ጋሼ ከዚህ በኋላ እንደው ምክር ከሚሆን ጥያቄና መልስ ብናደርገው ደስ ይለኛል፣ ፈቃደኛ ከሆኑ። እርሶም መጽሐፍ ቅዱስ ላይ የሚጠይቁኝን የፈለጉትን ይጠይቁኝ፣ እኔም ደግሞ ካነሳነው ርዕስ ጋር የምፈልገው ልጠይቆት አይሻልም? አይሻልም ወንድሜ ነህ። አንተ ጊዜ ወስደህ እንደተናገርክ እኔም ጊዜ ወስጄ መልስ ልስጥና የእግዚአብሔርን ቃል እውነት አንተ በተረዳኸው መልክ አስረዳ፣ እኔ ደግሞ በተረዳሁት መልክ እና እውነት ነው በምለው መልክ ልናገር። ያ ደግሞ መማማራችን ለእኔም ለአንተም ትርፋለሁ ብዬ አምናለሁ። እንደዛ ከሆነ ዘንዳ የተናገርኩትን በደንብ አላስተዋልክም እንጂ ማቴዎስ 28ን የጠቀስኩበት ምክንያት ከዛ በፊትም ስለ ጥምቀት በተጠቀሱት ክፍሎች ሁሉ እምነት ይቀድማል። ብዙውን አንዳንድ ቦታ የጠቀስኩት ማቴዎስ ላይ እና ማርቆስ ላይ አንተ ያነሳው ክፍል ላይ የተነገረውን ነገር ሙሉውን ነገር አንድ መጽሐፍ ቅዱስ ክፍል ቁንጽል ነገር ብቻ ይዘን ከሄድን እንሳሳታለን። ምን ለማለት ፈልጎ ነው፣ ከዛ በኋላ ምን አለ ብለን ዙሪያውን ሁሉ አይተን ሐሳቡን መረዳት መቻል አለብን። እንደነገርኩህ ማቴዎስ 28 ላይ ጥምቀትን ቢያስቀድምም ደቀ መዛሙርት ያድርጓቸው የሚለው ደቀ መዛሙርት ለመሆን ሰው የእግዚአብሔርን ቃል ሰምቶ በአእምሮ አመዛዝኖ በእግዚአብሔር መንፈስ ቅዱስ እርዳታ እውነቱ ከበራለት በኋላ ደቀ መዛሙርት ሆኖ የክርስቶስ ተከታይ ይሆናል እና ያንን ለመሆን የሚያስችል እድሜ ላይ መሆን አለበት የሚጠመቀው ሰው ብዬ ነው የተናገርኩት። ያንን አላገናዘብከውም። እና ከእግዚአብሔር ቃል ውጪ የሆነ ንግግር ወይም ደግሞ ሐሳብ ወለድ የሆነ የሰው ሐሳብ ወለድ የሆነ ነገር ሁሉ ያስታል። የእግዚአብሔርን እውነት ግን ለመረዳት በቅልብ ከፈለግን ቃሉ እውነትን ያበራልናል። የልባችን መብራት ከበራ ጨለማውን ገልጾ የሚያሳይ የእግዚአብሔር ብርሃን የሕያው ቃሉ እውነት ብቻ ነው። ሌላ ሰው ሰራሽ ጽሑፍም አይደል፣ ተረትም አይደል፣ ምሳሌያዊ ንግግርም አይደል። ቁልጭ ብሎ ቃሉ የሚናገረውን ከተከተልን ወደ እውነት እንደርሳለን። ይህንን ነው ለማለት የፈለግኩት። በመልሴ ውስጥ ከተረዳ ጠቅላላ ስለ ጥምቀት የተጠቀሱትን ተመልሰ እያቸው፣ አንብባቸው።
ከዛ በኋላ የምትረዳው እውነት ከጥምቀቱ ጋራ እምነት አለ ወይም ከጥምቀቱ በፊት እምነት ይቀድማል። ያንን ታያለህ፣ በዛ ውስጥ ተመልከተው እያልኩ ነው ወንድሜ። ሲናገሩ ሰምቼ የተናገርኩት እንዳለ በመጽሐፍ ቅዱስ ነው አሉ። እሺ እንመኑትና ጥምቀት እምነትን ያስተዋል ብለው ተናገሩ። ጥምቀት እምነትን የሚያስተውበት ቦታ መጽሐፍ ቅዱስ ጥቅስ ይሰጡናል ይኖሩታል? ከሌሎት ወደ ኢዮብ ተራሱ ነው ወደሱ ይሄዳል። የተሳሳተ አደማመጥ ነው ያደመጥከው። እንደዚህ አይነት ቃላት ካፌ አልወጣም። ጥምቀት እምነትን ያስተዋል አይደለም ያልኩት። ጥምቀት ከእምነት ጋራ የተያዘ ነው፣ ወይንም እምነት ይቀድማል ጥምቀት ይከተላል፣ ወይ ደግሞ ጥምቀት ከቀደመ ደቀ መዛሙርት ለመሆን የሚያስችል የእውቀት ደረጃ ላይ ነገሮችን አመዛዝኖ የመቀበል እድሜ ላይ መሆን አለብን እንጂ በህፃን የሚደረገውን ጥምቀት የሚደግፍ አንድም የእግዚአብሔር ቃል የለም ብዬ ነው የተናገርኩት። ካላሉ መልካም ከኢዮብ ጋር ቀጥሉ። እንትን እንደዚህ ሰዓትና ጊዜ እንዳንወስድና እንዳንፈጅ እርሶም እየመሸቡት ስለሆነ በደንብ እምነቶትንም በደንብ ደግሞ ማብራራት እንዲችሉ ጥያቄና መልስ ይሁን እየጠየቁት ያሉትን በአጭሩ ሲመልሱለት፣ እርሶም ደግሞ ጠይቁት በአጭሩ ይመልስሎታል። እንደዚህ ይሻላል። ምክንያቱም በጣም ብዙ ነገር ነው የተናገሩት። ችግር የለውም እንለፉት። ቆሟቸው ሰላም ብዙ ሰዓት ስለሌለኝ በጣም አጭር ጊዜ ነው ያለኝ። ኦኬ ጎ ሄድ። አንዴ የቆዩና ተቃውሟቸው የህፃናት ጥምቀት ላይ ብቻ ነው የሚለውን በደንብ አጥሩትና ጥምቀትን ራሱን ነው የሚቃወሙት። ከእምነት በፊት የሚደረግ ጥምቀት ብለው በህፃናት ላይ ነው ጥያቄ የሚያነሱት። እሱን በደንብ ለዩና በሱ ዙሪያ እስኪያወሯቸው። ወንድሜ መምህር ልበል ወይም አይ ዶንት ኖ ዩር ታይፕ አይደለም፣ እኔ ጋር ሳይሆን የጀመሩት ጋር ነው የሚጨርሱት። እርሶ መምህር ልበል ሳይሆን እኔ ብዬ ጽፌ አይደለ ንባቡን አንቦ ያንኑ ስላነሱት ጥያቄውን ደርሶ ልመልስልዎት። ይቆዩ አንዴ ይጠብቁኝ። ለእኔ ሳይሆን የሚመልሱልኝ ከኔ ጋር መወያየት ከፈለጉ እንወያያለን። አሁን ግን 100 ዳቦ መላስ ሆድ ስለማያሞላ አንድ መጉረስ ነው የሚሻል። ስለዚህ አሁን ኢዮባ ጋር ነው የሚቀጥሉት። አሁን ለኢዮባ እኔ እርሶ ህፃናት ላይ ወይም ደግሞ ጥምቀት ላይ ከሁለት አንዱ ለይተው አሁን ላይ አድገው የሚጠመቁትን ሰዎች ይደግፋሉ ወይ ህፃናትን ወደ መንቀፍ ስለሄዱና እሱ ጋር በደንብ እንድታወሩ እያጠራችሁት እንድትሄዱ ብዬ ነው እንጂ እሱ ጋር ነው የሚጨርሱ። በኋላ እሱ ጋር እንትን ሲሉ እኔ ጋር እንቀጥላለን። ያልነበረ ጥያቄ ያክለው መሸሽም አነውር ነው። ከጠየቁ ለመልስ። ቆይ ጋሽ በለጠ አንዴ እሳቸው ለሌላ ማንሳት ያለብን የሚነካ ሐሳብ የሚያመርቱ ከሆነ ትክክል አይደለም። በእድሜዎት ልክ ያስቡ። አሁን እኔ ያልኩት እርሶ እኮ ኖት በህፃንነት የሚደረግ ጥምቀት ስርዓት አይደለም ብለው ስለተናገሩ የተናገሩት እሱን ነው። ምንም አይነት ሐሳብ አልጨመርሁም። እየተወያያችሁ ያላችሁት ስለ ጥምቀት ነው። እኔ የሚያወራው ጥምቀትን ነው። ተከብሮ ለማውራት ሰውን ማክበር ቀዳሚ ነው። ስለሆነ ከተናገርኩት ነገር ውስጥ አንድ ነገር ካወጡና እንዲህ ብለዋል ብለው ካሉኝ ለዛ መልስ መስጠት አለብኝ አይመስልዎትም? አይ ለሁሉም ለሚጮህ ውሻ ሁሉ እኮ ድንጋይ አይወረወርም። ለሚመጣ ሐሳብ ሁሉ መልስ አይሰጥም። አጥርተን እንድንይዘው ነው። ይሄ ተረታችን ነው ከእውነት ያራቀን መምህሩ። ይሄ ተረታችን አሁን እንኳን ወደዚያ የሚሄዱ ከሆነ ወደ አለመግባባት ነው የምንሄደውና እኔ አሁን እርሶ ጋር አልነበረም ያወራሁት። እንግዲህ በግድ እንወያይ ካሉ መጽሐፍ ቅዱስን መሰረት አድርገን እንነጋገራለን። ሐሳብ እኔ የሰጠሁት ለኢዮባ ነው። እሱ ጋር አውሩ ነው ያልኩት። የተናገርኩትም እንደዚያ ነው። አንተ ጋር ማውራት ፈልጋለሁ ካሉ ደግሞ አብሮ ይበላል እንጂ አብሮ ስለማይወራ እሱ ጋር ስትጨርሱ እናወራለን። የጥምቀትን ግን ለይተው በዚህ ልክ እንዴት ነው ህፃናትን ነው ወይ እንዴት ነው ወይስ ደግሞ ይሄ ትልቅ ከሆኑ በኋላ የሚጠመቁትን ነው ወይ የሚቃወሙት ብዬ እንድረዳውት ነው ሐሳብ እንዲሰጡ ድል የሰጠሁት። እንግዲህ ቤተክርስቲያኗን ሁሉ እየተቹ እኛንም እየሰደቡ ቀጥላለሁ ካሉ ደግሞ የሚያስቀጥል አይመስለኝም። እንደዚያ ባያደርጉ ጥሩ ነው። እኔ ባለጌ አይደለሁም፣ የተሳደብኩትም ነገር የለም። እውነትን ግን በማውቀው መጠን ነው ለመግለጽ የሞከርኩት። ጋሽ በለጠ አንዴ ግን ዩቲዩብ ላይ ስላለ አሳዩታለሁ በኋላ ላይ። እሺ አሁን ወደ ውይይቱ ሂዱና ይኸው ያሉትን እኔ የጠየቅኩት ጥያቄ አለ መምህር ኤፍሬም የሚያሉት ስላለ በኋላ ላይ አሳዩታለሁ። ዩቲዩብ ላይ ያለ ነው ሪከርድ ስላለ
የሰማሁት ነው። አሁን ወደ ውይይቱ ቀጥሉና ጊዜ እንዳንገድል ኢዮባ ቀጥሉና ከዛ እንትናል። እሺ የመምህር ያነሱት ምንድነው? እስካሁን ስለ ጥምቀት እያወራን ጥምቀት ለድህነት መሆኑን እየገለጽኩ እና እምነት ብቻ ስህተት መሆኑን እየተናገርኩ እርሶ ደግሞ እስካሁን ሲያወሩ ያልነበረውን አሁን አመጡና ወደ ህፃናት ጥምቀት ሄዱ። ስለዚህ ጥምቀት ለድህነት መሆኑን ተቀብለው የህፃናትን ነው የሚቃወሙት ወይንስ ከጅምሩም ጥምቀት ለድህነት መሆኑን አይቀበሉም? ይሄ ይጥራ ነው ያሉት መምህር። ይሄንን እናጠራለን ነው እና ወደ ሌላ ለምን በትክክል እግዚአብሔር ያክብርልኝ እንደዚያ ነበር ያልኩት። እሺ ይሄን ላጥራው እንግዲያው ይሄ ስለሆነ ጋሽ በለጠ የመጀመሪያው ነገር የምናደርገው ምንድነው? ጥያቄና መልስ ነው። እሰማለሁ ብሩኬ። ይሄን ካላጠራሁኝ ወደ ጥያቄና መልስ አልሄድም። ፈቀድክልኝ? አሎ ትሰማለህ ኢዮባ? አዎ ትሰማለህ። እሺ ስለዚህ ይህን ወደ ማጥራቱ እንሂድና ጥያቄና መልስ ነው የምናደርገው። የፈለጉትን መጠየቅ ይችላሉ፣ እኔም ጠይቆታለሁ። ጥምቀት ለድህነት መሆኑን ይቀበላሉ? መጀመሪያ አይ አልቀበልም፣ አዎ እቀበላለሁ ይበሉኝና ከዛ ወደ ማብራሪያው በኋላ እንሄዳለን። ይኸውልህ ወንድሜ ነህ፣ እስካሁን ስንወያይ እንደነበረው ነገሮች ጥራት እንዲኖራቸው ባይንዛዛም አጠር ያለ የተጠየኩትን ጥያቄ የሚመልስ መልስ እንድመልስ ፈቀድልኝ። አለዛ ግን እኔ ማብራሪያ ስፈልግ ማብራሪያ ስፈልግ ጋሼችን ያብራሩ አትላለሁ እኔ። ምክንያቱም መብራራት ያለበትን እኔም እንዲብራራ ስለምፈልግ አጭር መልስ ሆኖ በአጭሩ ተመልሶ ከዛ ወደ ሌላ ጥያቄ መሄድ ሲገባን ማይብራራ ነገር እያብራራን ጊዜ አንገልም። ጥያቄው አሁን ስለ ጥምቀት ምን ያስባሉ ሳይሆን ማለት ስለ ቴዎሎጂው ምን ያስባሉ ሲብራራ እንዴት ነው አይደለም ጥያቄ። ጥምቀት ለድህነት መሆኑን ይቀበላሉ ወይስ አይቀበሉ? ወንድሜ ነህ፣ ቅድም የጠቀስኩትን ጥቅስ አልሰማኸኝም ማለት ነው። ኢየሱስ ክርስቶስ ራሱ ሰምቻለሁ። ለድህነት ይላሉ ወይስ አይሉ? ግን ሲጠመቅ ያለው ምንድነው? ይኸውልህ ሲጠመቅ ያለው ይህ ለድህነት ያስፈልገኛል አይደለም፣ እንግዲህ ጽድቅን ሁሉ ልንፈጽም ይገባል ብሎ ነው። የእርሶን ነው የክርስቶስን አይደለም የጠየቅኩት። አንዴ ይኸውልዎት ኢየሱስ የተጠመቀው የዮሐንስን ጥምቀት ነው። እርሶ የዮሐንስን ጥምቀት አይጠመቁ። አዩት መጽሐፍ ቅዱስ አሁን ካለመረዳት የተነሳ ያልተጠየቁት ቦታ ሄደው ያልተፈለገ ነገር እየፈለጉ ነው እየደከሙ ያሉት። ዮሐንስ ጥምቀትን ነው መልሶ የተናገርከው። አንዴ ዮሐንስ ጥምቀትን እያወራን አይደለም እያወራን በሩትን ተወራ። ስለ ዮሐንስ ማውራት ማሞ ሌላ መታወቂያው ሌላ ነው የሚሆነው። ጥያቄ ጥምቀት ለድህነት ጌታ ማቴዎስ 28 ላይ ያለውን እሱን ጥምቀት ይቆራረጣል። ኢንተርኔት ትንሽ ችግር አለ። የኔ ድምጽ ይሰማል? የሆስተሱ ይሻላል። አንተ ትሰማለህ? እሺ አሁንስ እኔ ተሰማው? ትመጣለህ፣ በመሃል ግን ይቆራረጣል እንጂ ደህና ነው ያንተም። አሁን አልተሰማውም ጋይስ? ትሰማለህ? ዮባ ትሰማለህ? እሺ አረላሽ ኮስታስ ታውፍቱ እዮባ እሺ አሁን ከሰሙኝ በአጭር ቋንቋ ጥምቀት ለድህነት መሆኑን ይቀበላሉ ወይስ አይቀበሉ? ሆስተሱ ብቻ ነው በደንብ የሚሰማህ ክሊርሊ። እውነቱን ለመናገር በየትኛውም የእግዚአብሔር ቃል ውስጥ ጥምቀት ለደህንነት ነው የሚል አውጣና ሳየኝ። ከምትድኑ ስትጠመቁ ነው የጠቀስከው። ዮሐንስ ወንጌል ምዕራፍ 3:5 ለኒቆዲሞስ የተመለሰው ራሱ ኒቆዲሞስ የሕግ መምህር የነበረ ምን አይነት ጥምቀት ነው እንዲጠመቅ ክርስቶስ ያዘዘው የሚለውን መርምረህ በሰፊው ካላየኸው ስለ ውሃ ጥምቀት የሚያወራ አይደለም። ያ ክፍል ከመንፈስና ከውሃ ሲል ምን ማለቱ ነው? ውሃ በእግዚአብሔር ቃል ውስጥ በተለያየ መልኩ በእግዚአብሔር ቃል ተመስሏል። በሌላም ነገር የተመሰለበት አለ።
እና ሰው በእግዚአብሔር ቃል እውቀት ላይ ሆኖ በእምነት በመንፈስ ቅዱስ የሚጠመቀው ጥምቀት እንዳለ ነው የሚያሳየው። እሺ የሆስተሱ ይሰማል። እኔ አሁን ተመልሻለሁ። ኢዮብም ይሰማል፣ በል የኢዮብም ይሰማል። አሁን ኢዮብ ያውራ እርሱ ብሎ ሚውተር። እሺ ተመለስኩ አሁን ብሩኬ። ኦኬ እሺ ጥያቄው የነበረው ጥምቀት ለድነት ብለው ያምናሉ ወይስ ሳያምኑም ነበረ? የሚያምኑ ከሆነ የህፃናት ላይ እናወራለን። ማያምኑ ከሆነ ስለ ህፃናት ማውራት አይጠቅምም። ምክንያቱም ከጅምሩ ጥምቀት ለድነት የሚለውን ስላልተቀበሉ ማለት ነው። ለዛ ነው የጠየቁት። በአጭር ቋንቋ በ30 ሰከንድ ይመልሱልኝ። ከዛ ወደሚቀጥለው ለስለሚሄድ ማለት ነው። ጥምቀት ለድነት መሆኑን ይቀበላሉ ወይስ አይቀበሉ? ጥምቀት የሚያድን ቢሆን ክርስቶስ መጥቶ መሞት ባላስፈለገው ነበር። ይሄ ነው መልሴ። ቴንክ ዩ። እሺ በቃ እንደዚህ ከተመላለሰን ጥሩ እንግባባለን። ጥምቀት አያድንም ብለው ስለሚያምኑ ማለት ነው። እሺ መጽሐፍ ቅዱስ አንዴ እንክፈት። እጆት ላይ መጽሐፍ ቅዱስ አለ ጋሼ ወይስ እኔ ላሳዩት? አንተ አሳያቸው የላቸው። እሺ አንደኛ ጴጥሮስ ምዕራፍ 3 ላይ እንዲህ የሚል ቃል አለ። ይታያል ጋሼ? አዎ ደህና ይታያል። እሺ ማይኮትን ያንሱ ጋሽ በለጠ። ማሳየት አይጠበቅብህም። ብታነብልኝ አምናለሁ። እኔ በሰው አምናለሁ፣ ከሰው በላይ ደግሞ እግዚአብሔርን አምናለሁ። ጥሩ መውጣቱም አይጎዳም፣ ችግር የለውም። እንዲህ ይላል አንደኛ ጴጥሮስ ምዕራፍ 3 ላይ ነኝ ያለሁት። ይህም ውሃ ደግሞ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል፣ የሰውነት እድፍ ማስወገድ አይደለም፣ ለእግዚአብሔር የበጎ ሕሊና ልመና ነው እንጂ፣ ይህም በኢየሱስ ክርስቶስ ትንሣኤ ነው ይላል። ያድናል የተባለው እዚህ ክፍል ላይ ምንድነው ጋሽ በለጠ? ከታች መጨረሻ ላይ ያነበብከው ክፍል ነው ያድናል የተባለው። የበጎ ሕሊና ልመና ያድናል የተባለው አብሮ ከጥምቀቱ ጋር አብሮ የሚካሄደውን ነገር በደንብ ማስመርና ማየት ይገባል። ቆይ አንዴ፣ ያድናል የተባለው የበጎ ሕሊና ልመና ነው? አዎ በድያለሁ ኃጢአተኛ ነኝ ማረኝ የሚለው ነገር ያ ነው የሚያድነው። አንዴ ክፍሉን እናንብበው። ፈጽሞ መጽሐፍ ቅዱሱ ማይለውን እያሉ ስለሆነ ማለት ነው። ማለት እንደዛ አይደለም ክፍሉ የሚለው። እሺ ተመልከቱ እዚህ ጋር ለማን ነው የተጻፈው? ይህም ውሃ ደግሞ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል አለ። አሁን ያድነናል ያለው ከላይ የጠቀሰውን እንጂ ከታች ያለውን አይደለም። ምክንያቱም እንደዛ በእርሱ አካሄድ ከሆነማ የበጎ ሕሊና ልመና ከመድረሳችን በፊት የሰውነት እድፍ የሚልም አለ። የሰውነት እድፍ የሚለውንም ዘለው ነው ታች ሄደው የበጎ ሕሊና ልመና ነው እንጂ ያሉት። ግን እንደዛ አይደለም። እንደዚህም ብሎ የፈታ የለም። እንደው ትንሽ እንኳን የሚጠጋጋለው አይ እንደው በኢየሱስ ትንሣኤ ነው ቢሉኝ እንኳን እሱ ላይ እናወራ ነበር፣ ልንስማማ ምንችል ነበር። አንዳንድ ሀሳቦች ነግሬት። ግን አሁን የሚለው ክፍሉ ይህም ውሃ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል፣ ጥምቀትን ያድነናል እያለ ያለው አይደለም ካሉ እንግዲህ በጣም ይቅርታ አድርግልኝ ስላቋረጥኩ። ሙሉን ክፍል ስታየው ይህ ነገር የተነገረው በምን ምሳሌ ሆኖ ያድነናል ያለው እስራኤላውያኖችን ቀይ ባህርን አቋርጦ አቁሞ ሲያሻግራቸው የተነገረ ንግግር ነው። ያ ማለት አይደለም። ሙሉን አንብበው። እሺ ሙሉ ክፍሉን አንብበው። እኔ እንደዛ ነው እንግዲህ ወደ ልቤ የመጣው ትዝ የሚለኝ ከዛ ጋር ተያይዞ የተነገረ ነገር ነው ብዬ ነው የተናገርኩት። ልስት እችላለሁ፣ ሰው ነኝ። ጎሄድ አንብበው እስቲ። ከምን ተነስቶ ነው የተናገረው? አይ ከዛ ጋር አይደለም የተያዘው። እሺ የተያዘው ከኖህ የጥፋት ውሃ በኖህ ዘመን ከነበረ ኦኬ እርማቴን አግኝቻለሁ። ውሃ ጋር ነው። ቁጥር 1 ቁጥር ከፍ ስንል ጥቂቶች ማለት 8 ነፍስ በውሃ የዳኑበት መርከብ ሲዘጋጅ የእግዚአብሔር ትዕግስት በኖህ ዘመን በቆየ ጊዜ ቀድሞ አልታዘዙም። ይህም ውሃ ደግሞ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል፣ የሰውነት እድፍ ማስወገድ አይደለም። ምኑ? ጥምቀቱ
ያድነናል የተባለው ጥምቀቱ ነው። አውዳዊ ንባብ ከቻሉ ማለት ነው። ከዛን የሰውነት እድፍ ማስወገድ አይደለም። ታዲያ ምንድነው እሱ? የበጎ ህሊና ልመና ነው እንጂ ይህም በኢየሱስ ክርስቶስ ትንሣኤ ነው አለ። ስለዚህ ያድነናል የተባለው ጥምቀት ነው። ይኸውልህ ሙሉ ሐሳቡን በጣም ስለተሳሳትኩኝ ይቅርታ ጠይቃለሁ። ሌላ ነገር ወደ ልቤ መጥቶ ነው። ወንድሜ ያልከው ነገር ትክክል ነው። ይኸውልህ በዛ በኖህ መርከብ ላይ 8 ነፍስ የዳነበት ያ መርከብ ሲሰራ ከ100 ዓመት በላይ ፈይቷል። ያ የሚያሳየው ምንድነው? የውሃ ጥፋት ሊመጣ ነው። ሜዳ ላይ ነበር መርከቡን የሚሰራው። ዛሬም ዓለም እንደዚሁ የምትቀጥል መስሎን የምንንጫጫው ሰዎች ወይም እኔም አንተ የምናወራው ሌላውንም ጨምሮ አንድ ቀን ጥፋት ይመጣል፣ ዓለም ታልፋለች፣ መርከብ በሆነው በክርስቶስ ውስጥ መደበቅ ብቻ ነው የሚያድነው ብሎ ምሳሌያዊ አነጋገር እየተናገረ ነው። ጀነራል እንትኑን ነው ማየት ያለብህ እንጂ ጥምቀትን ስለጠቀሰ ጥምቀት በመጠመቅ እንድናለን ለማለት የሰፈረ ነገር አይደለም። ተረዳኸኝ? አይደለም የሚል ያምጡ እስቲ። አይደለም የሚል ያምጡ። ይኸውልህ ለምንናገረው ነገር ሁሉ ይህንን ነገር አምጣ ብዬንም በነግርህ ነው የሚለውን ነገር አምጣ ብለህ አመጣም አንተ። ይህም ጥምቀት ምሳሌያዊ ነው ብሎ ሲናገር ምሳሌ የሚለውን ለምን አስፈለገው? ተጠምቃችሁ ዳኑ ለምን አይልም? ለምንስ ጥምቀት ደህንነት ካለ ክርስቶስ ለምን መሞት አስፈለገው? በጣም ከባድ ነው እኮ እውነት ለመናገር። ምን ብለህ እንትን ትላለህ አንዳንዴ እንትን ስታወራ ከኩያ ጋር ስታወራ እንደ ልብ እንትን ትላለህና አሁን መሀል ላይ ገብቼ ሳስቆም የሆነ ክብር አለመስጠት ተደርጎ ደግሞ ይተረጎማል። ጨነቀኝ እኮ ግን አቆማለሁ። እሺ አንደኛ የማይለውን ከየት አመጣው እንዳሉት አላውቅም። እውነት ነው በክርስቶስ መሸሸግ ምናምን ይሄ ምክር ነው እንቀበላለን። ስለ አውድ እየተወራ ስለ ጥምቀት እየተወራ ምኑን ከምን እንደሚያገናኙት አላውቅም። ጥቂቶች 8 ነፍስ በውሃ የዳኑበት ብሎ የሚጠፋውን ዓለምና የዳኑትን ለይቶ በውሃ የዳኑበት መርከቡ በውሃ ላይ ተንሳፎ አይደል የዳኑት? እሱን አሳየን። የእግዚአብሔር ትዕግስት በኖህ ዘመን በቆየ ጊዜ ቀድሞ አልታዘዙ። ትዕግስት እግዚአብሔር በታገሳቸው ጊዜ አልታዘዝ ብለው ነበር። ስለዚህ ሌላው ጠፋ፣ 8ቱ ነፍስ ዳነ ካለ በኋላ ይህም ውሃ ደግሞ ማለት ጥምቀት አለ። ምን ጥምቀት? በብሉይ ኪዳን ላይ ስለ ኖህ የተዘገበበት ክፍለ ሄደው አንድ ጥምቀት የሚል ቃል ሊያገኙ አይችሉም። የለም ብሉይ ኪዳን ላይ ጥምቀት ተብሎ አልተጻፈም። ያ የጥፋት ውሃ ማለት ነው። በአዲስ ኪዳን ግን ጥምቀት ተባለ። ምክንያት ጥምቀት ተብሎ ለምን ተገለጸ? ያኛው ጥላ ስለነበረ ነው። ይሄንን በእንግዲህ መጽሐፍ ቅዱስ የሚያውቁ ከሆነ በተለያየ አውድ ላይ እናገኘዋለን። ለምሳሌ አንደኛ ቆሮንቶስ ምዕራፍ 10 ላይ የእስራኤል ሕዝብ የተሻገረበትን ውሃ እና ደመናውን ጥምቀት ብሎ ይገልጸዋል። በደመናና በባህር መካከል ተሻገሩ የሚለውን ተጠመቁ ብሎ ሲገልጸው እንመለከታለን። ያ ጥላ ስለነበረ ነው። ይሄ የመጽሐፍ ቅዱስ ስነ አፈታት የምንረዳ ከሆነ የሚገባን ነገር ነው ማለት ነው። ከዛን ይህም ውሃ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል አለ። ጥምቀት የተባለው ለሐዲስ ኪዳን ነው። ያኛው ጥላ ነው። ያድነን የተባለው ምንድነው? ጥምቀት የሐዲስ ኪዳን ጥምቀት ነው እና በደፈናው አልቀበልም እያሉ ስለሆነ እንቀጥል። ጥምቀት ለኃጢአት ስርየት እንደሆነ ያምናሉ? ጋሽ በለጠ አጭር መልስ። ሚዩቱን ያንሱት። ኦኬ አይ ሚዩት አድርጌ እየተናገርኩ ነበር። ቴንክ ዩ። ይኸውልህ ወንድሜ ነህ፣ ጥምቀት ለኃጢአት ስርየት አያሰጥም። ለምን እንደማያሰጥ ልግለጽልህ። አይ ቆይ እሱ በኋላ ያብራሩታል፣ ጊዜ ሰጥቶታለሁ። ጎ ሄድ። እሺ የሐዋርያት ሥራ ምዕራፍ 22 ላይ እንዲህ የሚል ቃል እናገኛለን። የሐዋርያት ሥራ ምዕራፍ 22 ከቁጥር 7 ጀምሮ በደንብ ይስሙኝ እሺ። እንደዚህ ይላል። ሲሄድም ጳውሎስ ስለራሱ ስለዳነበት እየተናገረ ነው።
ጊዜ ቀትር ሲሆን ድንገት ከሰማይ ታላቅ ብርሃን በዙሪያ አንጸባረቀ። በምድርም ላይ ወድቄ ሳኦል ሳኦል ስለምን ታሳድደኛለህ የሚለኝን ድምፅ ሰማሁ። እኔ መልሼ ጌታዬ አንተ ማን አልኩ። እርሱም አንተ የምታሳድደኝ የናዝሬቱ ኢየሱስ ነኝ አለኝ። ከኔ ጋር የነበሩ ብርሃኑን አይተው ፈሩ፣ የሚናገረኝን የእርሱን ድምፅ ግን አልሰሙም። ጌታዬ ምን ላድርግ አልኩት። ጌታም ተነስተህ ወደ ደማስቆ ሂድና ታደርገው ዘንድ ስለታዘዘው ሁሉን በዚያ ይነግሩሃል አለኝ። በዚህ ጊዜ አምኗል አላመነም? አጭር መልስ አሁንም ጋሼ ጌታዬ ምን ላድርግ ባለው ጊዜ አምኗል ወይስ አላመነም? ሚዩት ላይ ኖት። ባየው ነገርና ባጋጠመው ነገር የሚያሳድደው አዳኙን እንደሆነ ብልጭታ አለው፣ ሙሉ መረዳት የለውም። ለዚህም ስለዚህ በኢየሱስ አምኗል ወይስ አላመነም? ማንን እንደሆነማ ራሱ ነገረው ጌታ። አንተ የምታሳድደኝ የናዝሬቱ ኢየሱስ ነኝ ያለው ተግባብተዋል። አሁን ከገባው በኋላ ነው ምን ላድርግ ያለው። አሁን ምን ላድርግ ባለ ጊዜ አምኗል ወይስ አላመነም? ምን ላድርግ ብሎ የሚጠይቅ ሰው ገና ለማወቅ የሚፈልገው ነገር አለ ማለት ነው። ስለዚህ አላመነም ምንድነው ብሎ እየጠየቀ ነው አይደል? ችግር የለውም። ስለዚህ አላመነም አይደለም። ባየው ነገር ተደንቋል። ለካ ማሳደደው አዳኝን ነው። ችግር የለውም መደነቁ ጋሽ ከገማልያል እግር ስር ቁጭ ብሎ የተማረ ስለ ብሉ ሕግ በደንብ የሚያውቅ ነው። ይሄን እኔም አንተም እናውቃለን አይደል? እሺ በቃ ቆይ ችግር የለም። የእሱን ዕውቀት እኮ አልነበረም የጠየቅኩት ጋሼ። የጠየቅኩት የሳኦል ዕውቀት ምንድነው ሳይሆን ጌታዬ ምን ላድርግ ባለ ጊዜ አምኗል ወይስ አላመነም ብዬ ነበር። ችግር የለውም እንቀጥል። ከዚህም ብርሃን ክብር የተነሳ ማየት ባይሆንልኝ ከኔ ጋር የነበሩት እጄን ይዘው እየመሩኝ ወደ ደማስቆ ደረስኩ። ምን ላድርግ ካለው በኋላ ቆይ ጌታ ያለው ልንገሩት። ጌታዬ ምን ላድርግ አልኩት። ጌታም ተነስተ ወደ ደማስቆ ሂድና ታደርገው ዘንድ ስለታዘዘው ሁሉን በዚያ ይነግሩሃል አለኝ። እንግዲህ የታዘዘው ሳያምን ምን እንደታዘዘ ይነግሩሃል የተባለውና ሳያምን የታዘዘው ሊያደርግ የሚሄድ ከሆነ ሰው ሳያምን የሚያደርገው ነገር አለ ማለት ነው። አይ አምኖ ነው ካሉ ደግሞ እናያለን። ለማንኛውም ከዛን እንዲህ ይላል፣ ከዚህም ብርሃን ክብር የተነሳ ማየት ባይሆንልኝ ከኔ ጋር የነበሩት ሰዎች እጄን ይዘው እየመሩኝ ወደ ደማስቆ ደረሱ። በዛም የኖሩት አይሁድ ሁሉ የመሰከሩለት እንደ ሕጉም በጸሎት የተጋ ሐናንያ የሚሉት አንድ ሰው ነበረ። እርሱም ወደ እኔ መጥቶ በአጠገቤ ቆሞ ወንድሜ ሳውል ሆይ እይ አለኝ። እኔም ያን ጊዜውኑ ወደ እርሱ አየው። እሺ አሁን አስቀድሞ አይኑ ታውሮ ነበረ። እይ ባለው ጊዜ አይቷል። አምኖ ነው ሳያምን? ጋሽ በለጠ ወንድሜ ነህ። ይኸውልህ ልክ ክርስቶስ በተገናኘው ጊዜ ሙሉ እምነት ቢኖረው ኖሮ በጨለማ ወይም ደግሞ አይኑ ታውሮ ሐናንያ ድረስ መሄድ አይገባውም፣ አያስፈልገውም ነበር። ባየው ነገር ችግር የለውም። እሱ አሁን አምኖ ነው ሳያምን? እቺን ይመልሱልኝ። እሱን እኮ ነው እየመለስኩ ያለሁት። ይኸውልህ በተደረገው ነገርና እሱ ላይ በደረሰው ነገር መደነቅም መገረምም እውነትን እያሳደደና እየተቃወመ መሆኑን ተረድቷል። ግን አምኖ ጌታዬና ዳኜ አምላኬ በስተት ነው አንተን ነው ለካ ማሳድደው ብሎ ቢሆን ኖሮ ወደ ሐናንያ ሂድ እስከሚባል ድረስ በጨለማ መሄድም ታውሮ መሄድም አልነበረበትም፣ አይኖርበትም። ጀስት ሪያሊቲውን እንትን እናድርግ። ስለዚህ አይኑ የበራው አምኖ ነው ሳያምን? የኔ የማያውቀው እውነት ውስጥ እየገባ ነው ይሄ ሰውዬ። አይኑ የበራው አምኖ ነው ሳያምን? የሚችለው ነው የሚሄደው። አይኑ የበራው አምኖ ነው ሳያምን? ጥያቄ ጋሽ፣ የኔ ጥያቄ አይኑ የበራው አምኖ አሁንም መቆራረጥ ነው ሳያምን? ይሄ ነው ጥያቄ። መልሴ ልትረዳው ካልፈለግ እንሂድ እንለፈውና ያልኩ ምንድን ነው መሰለህ፣ በህይወት ውስጥ ያጋጠመው ነገር አስደንቆታል፣ አስገርሞታል። እውነተኛ ዳኝና ጌታዬ በስተት እየተጓዝኩ ነው ብሎ አምኖ ቢሆን ኖሮ አይኑ ታውሮ እዛ ደማስቆ ድረስ መሄድ አያስፈልገውም ነበረ። ስለዚህ ያሉት ጋሼ በጌታ ነው የበራው። ከዛ በኋላ ይነግረዋል። ስለዚህ በዚህን ጊዜ እሺ ቆይ አንዴ፣ ስለዚህ በጨለማ አይሄድም ነበር መጀመሪያ ቢያምን አሉኝ። እሺ ችግር የለውም ተቀበልኩት። አይኑ ሲበራ ግን ማመን አለበት አይደለ? ስለዚህ እርሷን ባሉት መሰረት አይኑ የበራው ሲያምን ነው ማለት ነው አይደል? ወደ ከተማ ሄዶ ሐናንያን ካገኘው በኋላ
እይ ሲለው አይኑ በራለት። ስለዚህ በዚህ ጊዜ አምኗል ወይስ አላመነም ነው የኔ ጥያቄ። ወደ ኋላ ሄደው ገና በመንገድ እያለ አይበሉኝ ሐናንያን ሲያገኘው አይኑ ሲበራ አምኗል ወይስ አላመነም? በቀጥታ ይኸውልህ አሁንም አልተረዳኸኝም። አላመነም እያልኩህ ነው። እሺ አላመነም። በቃ ተመለሰልኝ ጋሽ ተመለሰልኝ። አላመነም። እሺ እንቀጥል። እርሱም ወደ እኔ መጥቶ ባጠገቤ ቆሞ ወንድሜ ሳውል ሆይ አለኝ። እኔም ያን ጊዜውን ወደ እርሱ አየው። እርሱም አለኝ የአባቶቻችን አምላክ ፈቃዱን ታውቅ ዘንድና ጻድቁን ታይ ዘንድ ከአፉም ድምፅ ትሰማ ዘንድ አስቀድሞ መርጦሃል። ባየኸውና በሰማኸው በሰው ሁሉ ፊት ምስክር ትሆናለህና አለው። እሺ አሁን በደንብ አድርገው ይስሙኝና አጭር ቃል ብቻ ይመልሱልኝ። እሺ እንዳያረዝሙብኝ። አሁንም አንድ ሰው ተጠመቅ የሚባለው ካመነ በኋላ ነው ሳያምን? የተነገረውን ነገር ቀድሞ የተነገረውን ነገር ካስተዋልክ የተገለጸልህ ማን እንደሆነ ብሎ ሲነግረው ያን ጊዜ የልቡ ብርሃንም ጭምር ነው የበራው እና ጥያቄው አንድ ሰው ተጠመቅ የሚባለው ጥያቄ ጋሽ በለጠ አንድ ሰው ተጠመቅ የሚባለው ካመነ በኋላ ነው ወይስ ሳያምን? አሁን እኮ ነገርኩህ። ያስቀደመው በዚህም ክፍል ላይ ያስቀደመው የተገለጸልህ የአባቶች አምላክ የአባቶቻችን አምላክ ነው ብሎ ሲለው ያን ጊዜ አምላክን የሚፈልገው ጳውሎስ አምላክን ያገዘ የረዳ መስሎ የሚያሳድደው ጳውሎስ እውነት በራለት ማለት ነው። ያን ጊዜ ስለዚህ አመነ። ስለዚህ አመነ። እሺ ተመልከቱ ምን የሚለው ፓርት ላይ ነው ያመነው? ባየኸው እና በሰማኸው በሰው ሁሉ ፊት ምስክር ትሆናለህ ሲለው ነው ያመነው። ከዛ እንቀጥል። የአባቶቻችን አምላክ ብሎ ነው የነገረው አይደል? እሺ ቁጥር 14 ላይ እርሱም አለኝ የአባቶቻችን አምላክ ፈቃዱን ታውቅ ዘንድና ጻድቁን ታይ ዘንድ ከአፉም ድምፅ ትሰማ ዘንድ አስቀድሞ መርጦሃል ሲለው አመነ አይደለ? አዎ። እሺ አመነ። በዚህ ጊዜ የኃጢአት ስርየት አገኘ ሲያምን? እምነት የኃጢአት ስርየት ያሰጣል። ትክክል። አምኗል። ስለዚህ የኃጢአት ስርየት አግኝቷል። አዎ። ቴንኪው። አሁን በደንብ አድርጋችሁ ስሙ። ባመነ ጊዜ እምነት የኃጢአት ስርየት ስለሚያስገኝ አምኗል፣ የኃጢአት ስርየትም አግኝቷል። ከዛ እንዲህ ይላል ቁጥር 14 ላይ ነው ያመነው፣ ምክንያቱም የአባቶቻችን አምላክ ብሎ የተናገረው እዛ ጋር ስለሆነ። ከዛ 15 ላይ እንዲህ ይላል ባየኸውና በሰማኸው በሰው ሁሉ ፊት ምስክር ትሆናለህና አሁንስ ለምን ትዘገያለህ? ተነሳና ስሙን እየጠራ ተጠመቅ ከኃጢአትህም ታጠብ አለው ይላል። ከኃጢአትህ ታጥበሃል አይደለም ታጠብ አለው። ሲያምን በደንብ አድርገው ይስሙኝ። አሁን ጋሼ ሲያምን ከኃጢአቱ ከታጠበ ለምንድነው እሱ እንደገና ካመነ በኋላ ስለሆነ የሚጠመቀው ተጠመቅ ከኃጢአትም ታጠብ የሚለው? ከታጠበ በኋላ ድጋሚ ታጠብ ይባላል? ይኸውልህ ወንድሜ ነህ፣ ይኸውልህ ይሄን አባባሉን ያመንከውን በህዝብ ፊት ሁሉ የምትመሰክርበት በሞትና በትንሣኤው ልመስለው ቃል ኪዳኔን አጸናለሁ ብሎ የሚመሰክርበት ነው ጥምቀት። አይልም። የቱ ጋር ነው እንደዛ የሚለው? ያመነው የታል እንደዛ የሚለው ጋሼ? እንዲመሰክር ነው ጋሼ። የቱ ጋር ነው እንደዛ የሚለው? ቦታውን ይጠቁምኛ እንዴ። የቃሉን እውነት አንተ በገለጽከው መሰረት የምንረዳው እውነት ከሌላም የእግዚአብሔር መጽሐፍ ቅዱስ ክፍል ጋር ስለኔ ገለጻ አይደለም ያወራሁት። ያሉትን ቦታ ይጠቁምኝ። ጥቅስ የቱ ጋር ነው በሰዎች ፊት ለምስክርነት ነው የሚለው? ባነበብከው ክፍል ውስጥ ያመነውን በተግባር የሚገልጽበት በሞትና በትንሣኤው ልመስለው ቃል ኪዳን ከክርስቶስ ጋር ገብቻለሁ ብሎ የሚያሳይበት ነው ጥምቀት እያልኩ። የታል እንደዛ የሚለው? የሚያሳይበት ነው የሚለው የታል? አሁን ባነበብከው ክፍል ውስጥ እዛና እዚህ አያስፈልገንም። ወደኋላ ከተመለስንማ ብዙ የመጽሐፍ ቅዱስ ማርቆስን ምንን የጠቀስከውን ሁሉ መጥቀስ እንችላለን። እሺ ጋሽ ይኸውልዎት አሁን ይስሙኛ እንዴ። አንደኛ የጠየቀው ጥያቄ የኃጢአት ስርየት ሲያምን ካገኘ በጥምቀት ታገኛለህ ለምን ተባለ? ካገኘ በኋላ እንደገና ታገኛለህ እንዴት ይባላል? የበላ ሰው ብላ እንደማይባለው ሁሉ የኃጢአት ስርየት ያገኘ ሰው ታገኛለህ አይባልም። እዚህ ጋር ግን የኃጢአት ስርየት ታገኝ ዘንድ ተጠመቅ ነው ያለው። ስለዚህ ባሉት ጊዜ ባመነ ጊዜ የኃጢአት ስርየት
ካገኘ የኔ ጥያቄ እንዴት ሲጠመቅም ታገኛለህ ይባላል? ሁለቴ ነው ወይ ነበር። እሱን ተውትና ወደ ምን ወሰዱት? ጳውሎስ ነበር ያሉት አንዴ ምስክር ትሆናለህ የተባለው። ስለዚህ ምስክርነት ነው የተጠመቀው፣ ምስክርነት ነው ወደሚል ወሰዱት። አንደኛ ምስክር ትሆናለህ አለው እንጂ ጥምቀት ለምስክርነት ነው አላለው የሚልም ንባብ የለም። ሁለተኛ ታገኝ ዘንድ ነው የተባለው። ምንድነው የሚያገኘው ሲባል የኃጢአት ስርየት መዳን ነው። ይህንን ደግሞ በጥምቀት በኩል እንደሚያገኝ እየተነገረው። እርሶ ግን አይ ሲያምን የኃጢአት ስርየት አግኝቷል ስላሉ ሁለቴ ነው ወይ የኃጢአት ስርየቱ ነው ጥያቄው። ሽፍታ ያድርጉብኝ። ሁለቴ ነው የኃጢአት ስርየቱ? ወንድሜ ነህ ላስት ሳይሆን ተመካክረን አንተም አንድ ነገር ከኔ ጥቂትም ብትሆን እንድታገኝ እኔም ካንተ ያላየሁትን ነገር እንዳይ እየተመካከርን ነው የምንሄደው። ይኸውልህ አንድ ነገር ልንገርህ። ትንሽ ደቂቃ ስጠኝ፣ በጣም ትንሽ። እስከዛ በኦሪት ጊዜ በበግ ወደ ኦሪት ሄድን። በደም የኃጢአት ስርየት እየተደረገ እንደደረስ እናውቃለን። ያለ ደም የኃጢአት ስርየት የለም። በጥጃና በፍየል ደም፣ በበግ ደም የነበረው፣ በጠቦት ደም የነበረው የኃጢአት ስርየት በክርስቶስ አንዴና ለዘላለም የኃጢአት ስርየት እንዲሆን የተሰጠን ኢየሱስ ክርስቶስ በመስቀል ላይ ከድንግል ስጋ ለብሶ ተወልዶ በመስቀል ላይ ለኛ ሲቆራረስና ደሙ ሲፈስ ያ ደም ነው ለኃጢአት ስርየት የሚሆን እንጂ ውሃ የክርስቶስ ሞትና ትንሣኤ የምንመሰክርበት ነገር እንጂ የሚያድን ከኃጢአት የሚያድን ከደም ውጪ እንደሌለ በመላው የኦሪት ሕግ ሁሉ ተመልከት። እሺ የኦሪት ሕግ ላይ ጥምቀት የኃጢአት ስርየት አያስገኝም የሚል የለም እና ያልተባለ ነገር ነው የሚያወሩት። የኦሪቱን አምጥቶ ከዛ የአዲስ ኪዳን ላይ የጸጋ መቀበያውን ለመቃወም ያመጠቀም በራሱ ምን ችግር አይቦታለው መሰሉት። ያው ምክርም ስለጀመሩ እኔም መከራ አድርጌው ትለለፍ ያው የእድሜ ስላልሆነ ትምህርት ላይ ያወራን ስለሆነ ማለት ነው። የራሶትን ትምህርት መጽሐፍ ቅዱሱ ላይ አይጫኑ። ላያውቁት ይችላሉ፣ ላይረዱት ይችላሉ፣ ወይም የራሶት ትምህርት ሊኖሩት ይችላል። መጽሐፉ ማይለውን ግን አይበሉ። አሁን ለምሳሌ እዚህ ክፍል ላይ አንድም ቦታ በሰው ፊት ለመመስከር ነው አይልም። ከየት አመጡት? ከራሶት። የራሶትን እንቀበላለን? አንቀበልም። ይሄ ሰው ሰራሽ ትምህርት ነው። የራሶትን እያመጡ አይለጥፉ። ክፍሉ የሚለው በአጭሩ ጊዜም ላለመግደል ማለት ነው እንትን ነው። ለምን ትዘገያለህ? ተነሳና ስሙን እየጠራ ተጠመቅ ከኃጢአትም ታጠብ ተብሏል። ሁለቴ ነው ወይ ከኃጢአቱ የሚታጠበው እየጠይቁት ነበር። ይዘሉታል፣ አይመልሱትም። ለምን እንደሆነ አይገባኝ። ሁለቴ የኃጢአት ስርየት የለም ወይም ሁለቴ የኃጢአት ስርየት ያገኛል የሚል ጽሑፍም የለም። የሚለው በቃ አንዴ ነው። ጳውሎስ የሚያመነው እውነት ለመናገር ጌታ ሆይ ምን ላድርግ ባለ ጊዜ ነው። ተንሸራተው የመጡት ጥያቄ ፍራቻ ነው። ምክንያቱም ጳውሎስ ስለ ጳውሎስ የሚያውቁ ከሆነ ሳውል እያለ አሳዳጅ ገዳይ ነው። አንድ አሳዳጅ ገዳይ አሳሳሪ የሆነ ሰው እንግዲህ ክርስቲያኖችን የሚያሳስር ሰው ነው። ይሄ ሰው ዋናውን አግኝቶ ምን ላድርግ የሚል ለማለት የግዴታ እምነት ያስፈልጋል። ሊያምነው ይገባል። የሱን ተከታዮች ሁሉ እየገደለ ዋናውን ሲያገኘው ከዛን ጌታ ሆይ ከዛ ምን ላድርግ የሚለው ገዳዩ ሳያምን ሊሆን አይችልም ማለት ነው። ከዛን አምኖ የሶስት ቀን መንገድ ወደ አናንያ ገብቷል፣ ሄዷል። ይሄንን ምዕራፍ 9 ላይ ማየት ይችላሉ። ከዛ በኋላ ነው ማነው አናንያ አግኝቶት ለምን ትዘገያለህ? ተነሳና ተጠመቅ ከኃጢአትም ታጠብ ያለው ማለት ነው። ከኃጢአት ለመታጠብ ነው። ሌላ ጥያቄ ልጠይቆት ፈልጌ ነበር ግን እንትን አይሆንምና ያን ያህል እንትንም እየታየኝ ስላልሆነ ቀጥታም መመለስም እንትንም ስላላየው እርሶ ይጠይቁኝ። አሁን እምነት ብቻ የሚል ግን እስካሁን አንድም ቦታ አላሳዩኝም። አሁን እርሶ ጥያቄ ጠይቁኝ። ኦኬ አሁን እኔ እንኳን እንደዚህ እውነቱን ለመናገር አንተን ወንድሜን ብዙ ላስጨንቅህ አልፈልግም። ግን አንድ እንደው ቁልጭ አለ ኧረ ሙድ መያዝ እንደማመጥ ግድ የለም። ለሳቅም ጊዜ አለው። መሳቅም ፈገግታም ራሱ የደስታ ምንጭ ነው። ፈገግ ማለታችሁ ነው ደስ ነው። ደስ ይላል እኮ እሱ ችግር የለውም። ግን ይጠይቁኝ ጋሼ። ቆይ አንዴ ይነግሩኛል። አንዴ ይነግሩኛል። ጥያቄና መልስ ነው ጊዜው።
እና እኔም በተራዬ ጠይቄዎታለሁ፣ እርሶም በተራዎት ይጠይቁኝ። ልጨነቅ ችግር የለውም። ወደፊት ማር ይሆናል። እርሶ ካስጨነቁ ምን ችግር አለ? አሁን ጥያቄዎትን ያቅርቡ። እምነት ብቻ ብለው ነበር ዲፌንስ ለማድረግ አልሞከሩም። በእርግጥ ግን ብቻ እንትኑ ርዕሳችን ጥምቀትን በተመለከተ ብቻ ጥያቄዎትን ያምጡ፣ ይጠይቁኝ። የጥያቄ ጊዜ ነው። እሺ ይኸውልህ አይሰሙም? ጋሽ በለጠ እየተሰማ አይደለም። አሁን እሺ እውነቱን ለመናገር እኔ አሁንም ጀነራል የሆነ ጥያቄ ነው መጠየቅ የምፈልገው። በጥምቀት የኃጢአት ስርየት የሚገኝ ከሆነ ኢየሱስ ክርስቶስ ከድንግል ስጋ ለብሶ እኔ እናንተን መስሎ በመስቀል ላይ መሰዋት ለምን አስፈለገው? ጥምቀትን ብቻ በዮሐንስ ልኮ ነበር። ከዮሐንስ በኋላም ሌሎችን ደቀ መዛሙርቶች አሰልፎ ክርስቶስ ሳይሞት ለምንድን ያንን ስርዓት ሊፈጽም አልቻለም? ለምን እግዚአብሔር ወልድ በስጋ ተገልጾ መሞት አስፈለገው? ይሄን መልስልኝ እስቲ። እሺ እግዚአብሔር ያክብርልኝ። ጥያቄው ምንድነው? ጥምቀት የኃጢአት ስርየት የሚያስገኝ ከሆነ የሚያድን ከሆነ ኢየሱስ ለምን ሰው ይሆናል የሚል ጥያቄ ነው። የመጀመሪያው ነገር ጥምቀት ራሱ ኢየሱስ ክርስቶስ የሰራው ቅዱስ ሚስጥር ነው። ስለዚህ የግዴታ ኢየሱስ ሰው ይሆናል፣ ጥምቀት ራሱ እንዲኖረን ማለት ነው። ከዛን ዮሐንስ ጥምቀት ብለዋል። እኔ በተደጋጋሚ እየጠቀሱት ስለሆነ የዮሐንስ ጥምቀትና የኢየሱስ ጥምቀት መካከል ያለው ልዩነት ጥቅስ ሰጥቼዎት ቢብራራሎት የተሻለ መሰለኛው ስለተደጋገመ ማለት ነው። ለወደፊቱም እንዳይል ይኸውልዎት፣ የዮሐንስ ጥምቀት ሌላ ነው፣ የኢየሱስ ጥምቀት ሌላ ነው። የዮሐንስ ጥምቀትን የሚጠመቁ ሰዎች ነበሩ። ነገር ግን የኢየሱስ ጥምቀት ስላልሆነ ያ ጥምቀት የኢየሱስ ጥምቀት የሚሰጠውን ጸጋ አያስገኝም ነበር። ይልቁን በዮሐንስ ጥምቀት የተጠመቁት ራሱ የኢየሱስን ጥምቀት ማለት ኢየሱስ የሰጠውን ጥምቀት ማለት ነው ካልተጠመቁ በኢየሱስ ጥምቀት እንዲጠመቁ ይታዘዙ ነበር። ለምሳሌ የሐዋርያት ሥራ ምዕራፍ 19 ላይ አጵሎስን በቆሮንቶስ ሳለ ጳውሎስ በላይኛው ሀገር አልፎ ወደ ኤፌሶን መጣ። አንዳንድ ደቀ መዛሙርትም አገኘ። ባመናችሁ ጊዜ መንፈስ ቅዱስን ተቀበላችሁና አላቸው። እነርሱም አልተቀበልንም፣ መንፈስ ቅዱስ እንዳለስ እንኳን አልሰማንም አሉት። እንከስ በምን ተጠመቃችሁ አላቸው። እነርሱም በዮሐንስ ጥምቀት አሉት። እነዚህ ሰዎች አምነዋል፣ ግን መንፈስ ቅዱስ አልተቀበሉም። ጥምቀታቸውም የዮሐንስ ጥምቀት ነበረ። ታዲያ በምንድን የተጠመቃችሁት? ምክንያቱም በጥምቀት በኩል የሚገኝ ጸጋ ስለነበረ መንፈስ ቅዱስን ይቀበሉ ስለነበረ ይህንን አላገኙም። ታዲያ በምን ተጠመቃችሁ? በዮሐንስ ጥምቀት አሉት። ጳውሎስም ዮሐንስስ ከእርሱ በኋላ በሚመጣው በኢየሱስ ክርስቶስ ያምኑ ዘንድ ለሕዝብ እየተናገረ በንስሐ ጥምቀት አጠመቀ አላቸው። ይህንንም በሰሙ ጊዜ በጌታ በኢየሱስ ስም ተጠመቁ። አሁን የኢየሱስ ጥምቀት አስፈለጋቸው ማለት ነው። ስለዚህ ስለ ኢየሱስ ጥምቀት ሲወራ የዮሐንስ ጥምቀት አንስቶ መወዛገብ እኔ ተገቢ ነው ብዬ ስለማላስብ እሱን ከአይምሮት ውስጥ ያውጡት። ኢየሱስ ሰው የሆነው ግን ለምንድን ነው ከተባለ እኛን ለማዳን። እንዴት ነው ታደኛ ድነትን የምናገኘው? ከሞቱ ጋር አንድ በመሆን እርሱን በመልበስ። ይህንና እንዴት እናገኘዋለን? በጥምቀት በኩል። ማስረጃ አለህ ኢዮብ? አለኝ። የቱ ጋር? ሮሜ ምዕራፍ 6 እየሰሙኝ ስለሆነ በጣም ነው ማመሰግነው። ሮሜ ምዕራፍ 6 እንደዚህ ይላል። እሺ ሮሜ ምዕራፍ 6 ላይ አጠር ላድርግሎትና እንደዚህ ይላል ከቁጥር 3 ጀምሮ፣ ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን ይላል። ከሞቱ ጋር አንድ እንሆን ዘንድ ነው የተጠመቅነው እያለ ነው። በጥምቀት አንድ የምንሆን ከሆነ ለምን ይሞታል ይባላል? አይባልም። ከጅምሩ ከሞቱ ጋር አንድ ለመሆን ነው የምንጠመቀው እየተባለ ስለሆነ ማለት ነው። ይቀጥልና እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛም በአዲስ ሕይወት እንድንመላለስ፣ ስለተመላለስን አይደለም፣ እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን። አያችሁ፣ በአዲስ ሕይወት ለመመላለስ ከክርስቶስ ጋር ለመኖር ክርስቶስን ለመልበስ ራሱ በጥምቀት ከእርሱ ጋር አንድ መሆን አለብን። ሞትን በሚመስል ሞት ከእርሱ ጋር ከተባበርን ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር እንተባበራለን አለ። አሁን በትንሣኤ ከእርሱ ጋር የምንተባበረው በምኑ ስንተባበር ነው? በሞቱ። ይህን የምናደርገው በምንድን ነው? በጥምቀት። ጥምቀት እንዲህ አይነት ሚስጥር ነው ያለው። ገላትያ 3:27 ላይ ደግሞ የተጠመቃችሁ ሁላችሁ ክርስቶስን
ለብሳችኋል ይላል። ታዲያ ክርስቶስ ምንድነው ጥምቀት የሚያድን ከሆነ ለምን ክርስቶስ ሰው ሆነ ምንል ከሆነ አሁንም የዮሐንስ ወንጌል ምዕራፍ 3 ላይ ያለውን ሐሳብ መመልከት ነው። ቅድም ሲጠቃቅሱት ሰምቼ ነበረ። ስለተቆራረጠም እንዳሉ አልሰማሁት በማስረጃ በኋላ ግን ሊያሳዩኝ ይችላሉ። ይሄ ጥምቀት የውሃ ጥምቀት አይደለም አያድንም የሚሉ ከሆነ ማለት ነው። እንዲህ ብሎ የፈታ አባት ራሱ የለም። ከሐዋርያት በኋላ የተነሱ አባቶች ሁሉ ይህን ክፍል ሲፈቱ የውሃ ጥምቀት ብለው ነው የፈቱት። ክፍሉ እንዲነበባል። ኢየሱስም መለሰ እንዲህ ሲል እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ምን ካላለ ይህን ካላረገ በሩ ይሄ ነው ማለት ነው። ምንድነው በሩ? እሺ በሩ ምንድነው? ከክርስቶስ ጋር አንድ መሆን፣ ክርስቶስን መልበስ ምንድነው? በዚህ በኩል ነው። በክርስቶስ ነው ምንድነው? እንዴት ነው በክርስቶስ ምንድነው? ክርስቶስን አምነን በመቀበል እሱን በመልበስ ከእርሱ ጋር አንድ በመሆን በሞትና በትንሳኤው በመተባበር እነዚህ ነገር የምንቀበለው በምንድነው? በሚስጥራት በኩል ነው። ስለዚህ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም ብሎ ዘጋው 4 ነጥብ። ታዲያ ጥምቀት የሚያድን ከሆነ ለምን ሰው ይሆናል? እምነት የሚያድን ከሆነ ለምን ሰው ይሆናል? ክርስቶስ ከጨረስ ከነም ትንሽ ነገር ልመልስ አንዴ እቺን ብቻ 30 ሰከንድ። ክርስቶስ ሰው ሆኖ አድኖናል። ግን ለምንድነው እምነት በሚባል ነገር ምንድነው? ስለዚህ እምነት አያስፈልግም። በቃ ክርስቶስ ሰው ሲሆን ከዛ ሲሞት ሁላችን መዳን ነበረበት። ስለዚህ እምነት የሚባል አያስፈልግም ይባላል አይባልም። ልክ እንደዛው ለእምነት ያላነሳነውን ጥያቄ ለጥምቀት አናነሳ። ምክንያቱም ሁለቱም ሚስጥራቱን ወይም ድህነትን መቀበያዎቻችን ስለሆኑ ማለት ነው። ጨርሻለሁ ጋሼ፣ ስለሰሙኝ አመሰግናለሁ። ተባረክ። አንድ በረከት ልባርክህ። በእውነት በቅንነት ነው የምትናገረው፣ በቅንነት ነው ያየኸው፣ በቅንነት ነው እስከዚህ ዕድሜም ያለኸው። እግዚአብሔር አሁን ከበራልህ የበለጠ እውነትን ያብራልህ። አሁን የተናገርከው ሮሜ 6 ላይ ያለው ነገር መልሱን ሁሉ መልሶታል። ይኸውልህ የጥምቀት ጥቅሙ በሞትና ትንሳኤው እንድንመስለው ነው። ይቅርታ ግን ጋሼ ጥያቄው ጨርሰው ነው ወደ ማብራሪያት የገቡት? አሁን አይ መውጣትም አለብኝ ወደ ስራና አሁን ከዚህ በኋላ መጨመሩና መከራከሩ አንድ ጊዜ የለኝም። ሁለተኛ ለክርክርም አይደለም አገባቢ። እውነቱን ለመናገር ልነግርህ የፈለግኩት ሮሜ 6 አሁን ያነበብከውን ክፍል በደንብ ካየኸው በሞትና በትንሳኤው እንድንመስለው ያ ሞትና ትንሳኤው ለኛ የሞታልን መሆኑን የምንመሰክርበት ለኛ የተነሳልን መሆኑን የምንመሰክርበት አይልም ጋሼ ስርዓት ያንን የሚያሳይ መሆኑን ነው። ዝም ብዬ እንዳላሳልፎት ማይለውን ይሉብኛል ጋሼ። አሁን እንድንመሰክር አይልም። ያቃልቤን የተጣመመ ነገር ለማጣመምም አንተንም በተሳሳተ መንገድ ለመምራት አይደለም። የእግዚአብሔርን ቃል በእውነት እንደምገልጽ እግዚአብሔር ያውቃል ጋሼ። ሆን ብለው ለማጣመምም ላይሆን ይችላል። አንዴ ቆይ ጋሼ፣ ይኸውልህ ሆን ብለው በዓላማ ለማጣመም ለማሳት ላይሆን ይችላል። ግን ሁልጊዜ ያ ላይሆን ይችላል። የእውቀት ክፍተትም እኮ እንድንስት ያደርገናል። የመረዳት ልዩነትም ለነገሩ ያለን መረዳትም ሊሆን ይችላል። ክፍሉ ላይ ግን ማይለውም ብለዋል ነው አጭሩ ነገር። ምንድነው የሚለው ክፍሉ? አላዋቂነቴንም አውቃለሁ ደጋግመህ ባትነግረኝም አላዋቂነቴን ግን አዋቂውን ከዛ አንጻር አይደለም። ከዛ አንጻር ሳይ ሁላችንም ጋር ነው። ማናውቀው ነገር ላይ ልንስት እንችላለን ልሎት ፈልጌ ነው። ቀጥታ እርሶን እንትን ለማለት አይደለም። ይኸውልህ ክፍሉ የሚለው ለማሳየት አይደለም ለማግኘት ነው። ማግኘትና ማሳየት ይኸውልህ ማሳየት ለምሳሌ እኔ ያለኝን ነገር ላሳይ ይችላል። ስልክ አለኝ። ስለዚህ ስላለኝ ስልክ ላሳይ ይችላል። ስልክ ለማግኘት የተነገረልኝን ግን ስልኩን ለማግኘት የተነገረውን ለማሳየት ነው ብዬ ልተረጉሙ አይገባም። ይኸውልህ ለምሳሌ እንዲህ ይላል፣ እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛም ስለተመላለስን ለማሳየት አይልም፣ እንድንመላለስ ነው የሚለው። እንድንመላለስ ማለት እንድናገኝ ማለት ነው። ለምሳሌ ጋሽ በለጠ ምሳ እንዲበሉ ካልኩኝ እንዲበሉ ነው። መብላታቸው ለማሳየት ተብሎ ይተረጎማል። ሳይበሉ ምኑን ያሳዩታል? አይተረጎም። እንደዛ አይነት የአማርኛ አገባብም የለም። ስለዚህ የሚለው እንድናገኝ ነው። በጣም የሚገርሙት ቁጥር 6 ላይ እንግዲህ እንደዚህ ይላል፣ ከእንግዲህ ወዲህ ለኃጢአት እንዳንገዛ የኃጢአት ስጋ ይሻር ዘንድ። የኃጢአት ስጋ አዳማዊ ማንነታችን ማለት ነው።
ይሻር ዘንድ አሮጌው ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን፣ የሞተስ ከኃጢአቱ ጸድቋልና ይላል። ከኃጢአት የምንጸድቀው በምንድን ነው? በመሞት። ይኸው የሞተስ ነው የሚለው፣ ያልሞተ አይልም። ሞትን እንዴት ነው የምናገኘው? ሊትራሊ የሆነ ሰው መቶኛ ሲገለን ነው አይደለም። ከክርስቶስ ሞት ጋር አንድ በመሆን ነው። በሞቱ እና በትንሳኤው ነው እኛ ድህነትን ያገኘነው። ታዲያ እንዴት ነው በሞቱና በትንሳኤው ምን መስለው ሲባል በጥምቀት። ክፍሉ በጣም እጅግ በጣም ግልጽ የግልጽም ግልጽ ነው። ማሳየት የሚለውን ከአይምሮት ውስጥ ያውጡት የሚል ቦታ የለም። ማግኘት ነው የሚቀድመው። ሳያገኙ አያሳዩም። ማሳየት አይደለም ዓላማውም የክርስትና መኖር ነው። ስለዚህ ማሳየት የሚለውን የሚያወሩ ከሆነ ጥቅሱን ያምጡና ያስነብቡን፣ ካለበለዛ ግን ይቀበሉት ለማለት ነው። ደምድመው ጨርሰው መውጣት ይችላሉ። ጋሽ ወንድሜ ነህ፣ አሁን በተናገርከው ነገር 100% እስማማለሁ እያልኩ ነው። 100%። ምክንያቱም የጥምቀት ጥቅሙ በሞቱ ልክ ወደ ውስጥ ስንገባ ወደ ውሃ ውስጥ ስንገባ ሞቱን በሚመስል ሞት ሞቻለሁ፣ ስንወጣ ከውሃ ውስጥ ደግሞ ትንሳኤውን በሚመስል ትንሳኤ እነሳለሁ፣ በሞትና በትንሳኤው መዘዋለሁ ብለን ቃል ኪዳን ገብተን ከዛ በኋላ ክርስቶስን ለብሰን የምንጓዝበት ቃል ኪዳን ማሳያ ነው እንጂ የኃጢአት ይቅርታ አያስፈልግም። ባሮኬ ቀጥሉ። በቃ ተባረኩ። እኔም ወደ ስራ መሄድ አለብኝ። እሱ ባለው ስለተስማሙ ምናልባት ኢዮብ አሁን ያብራራሉት ጥምቀት ለድህነት መሆኑን ነው። ስለዚህ ተስማምተዋል ማለት ነው። ይሄማ ጭፍን ብይን ሆነ። ጥምቀት የክርስቶስን ሞትና ትንሣኤ የምንመሰክርበት ነው ያልኩ ነው። የምንመሰክርበት። እሺ አሁን እንደው ለእሱ ቃል ምንትን ልበልሎት እና ሞትና ትንሣኤው ጋር ካልተባበርን መዳን እንችላለን። መተባበራችንን የምናሳየው በጥምቀት ነው እያልኩ ነው እኮ። መተባበራችንን የምናሳየው በጥምቀት ከሆነ የምንተባበረውስ በምንድን ነው? የምንተባበረው መጀመሪያ ከማሳየታችን በፊት በኋላ ተጠምቀን ክርስቶስን በመሰለ ህይወት መመላለስ እንዳለ አይደለም ጋሼ። መተባበራችንን ለማሳየት ነው ጥምቀት አሉ። የምንተባበረው በምንድን ነው? ከማሳየታችን በፊት መተባበሪያውስ ምንድን ነው? ጥምቀቱ። በጥምቀቱ እንተባበራለን፣ ከዛ በጥምቀቱ እናሳያለን ነው ሐሳቡ። የምንመሰክርበት ነው እኮ ስንጠመቅ። ችግር የለውም። መመስከሩ ጋር እንሄዳለን። መጀመሪያ ግን የምንተባበረው በጥምቀት ነው አይደለ? በዚህ ተስማማን ነው። እሺ፣ ስለዚህ ሳይተባበሩ መዳን አለ ወይስ የለም? ወይም ከክርስቶስ ጋር አንድ ሳይሆኑ መዳን አለ ወይስ የለም? በእምነት ድነን እኮ ነው ጥምቀቱን የምንፈጽመው። በእምነት አንድ ሳንሆን ከክርስቶስ ጋር እንድናለን። በእምነት ነው። በእምነት ክርስቶስ ለእኔ ኃጢአት ሞቶልኛል ብለን ስንል እሱን እኔ ለብሰዋለሁ፣ እኔን ተክቶ ለእኔ ሞቷል እያልን ነው። እሺ፣ በእምነት ይለበሳል። ስንወጣ ሞትና ትንሣኤውን በሚመስልም አንዴ ጋሽ እሞታለሁ፣ ልክ ለእሱ ደግሞ እኖራለሁ እያልን ነው። አሮጌውን አዳም ቀብሬ በአዲሱ በክርስቶሳዊ ማንነት ባገኘሁት ትውልድ እኖራለሁ እያልን የምንመሰክርበት። እሺ፣ ክርስቶስን በእምነት እለብሳለሁ ብለዋል። ጥቅሱን ይንገሩን እስኪ፣ በእምነት ክርስቶስ ይለበሳል የሚለው። ቀደም እኮ መጀመሪያ የጀመርንበት ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ለተቀበሉት ሁሉ የሚለው ተቀብለን እሱን አይልም። እዛ ጋ የሚለው ለተቀበሉት በስሙ ለሚያምኑት የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ነው የሚለው። እኔ የጠየቅኩት ክርስቶስ በእምነት ይለበሳል የሚለውን ያምጡት ነው። ልጅ መሆን ሳይወለዱ አለ እንዴ? አንተ ከአባት ከእናት ሳትወለድ ልጅ ሆንክ እንዴ? እንደዛ ከሄድንማ ልጅ የሚኮነው በጥምቀት እንደሆነ ዮሐንስ ወንጌል ምዕራፍ 3 ላይ ቁልጭ አድርጎ ከውሃና ከመንፈስ ካልተወለዱ በቀር ወደ እግዚአብሔር መንግስት መግባት የለም ብሎ ተናግሯል። አሁን አንድ መሆን ሲጠይቁት ስለመወለድ ያወራሉ። ስለመወለድ ሲወራ ደግሞ ስለመቀበል ያወራሉ። እና እዚህም እዛም ሆነብን እና ወንድሜ ነህ፣ ብዙ ሩቅ አይደለም ለእግዚአብሔር መንግስት። እውነቱን ነው የምነግርህ። እሺ ጋሽ ተባረክ። አይጥፉብን። እኔ በጣም ነው የማመሰግነው። አንድ ነገር ሆስተሱም በጣም አመሰግናለሁ። ከመውጣቶት በፊት ጋሽ ከመውጣቶት በፊት ተባረኩ። ወዳቸዋለሁ። በእውነት በእግዚአብሔር ፍቅር ወዳቸዋለሁ። አንዴ እሺ፣ ከመውጣቶት በፊት አንድ ነገር ብቻ ልበሉት 30 ሰከንድ።
እኔ ኦርቶዶክሳዊ ክርስቲያን ነኝ፣ በጌታ በኢየሱስ ክርስቶስ የማምን በእርሱም ደግሞ ድህነትን ያገኘው እርሱን በማመን ጸንቼ የምኖር ከዛም ደግሞ ሁልጊዜም ጌታ ይመጣል ይወስደናል ብለን የምጠብቅ ክርስቲያን ነኝ ማለት ነው። ከክርስቶስ ጋር ለመኖር የምናፍቅ ክርስቲያን ነኝ። የኔ ምኞት ለእርሶ ምንድነው? የጌታን ስጋና ደም ሳይቀበሉ ከእግዚአብሔር መንግስት ርቀው በስሙ ብቻ ማለትም የማቴዎስ ወንጌል ምዕራፍ 7 ቁጥር 21 ላይ እንደሚለው ጌታ ሆይ በስም እንዲያላደረግንም እንደሚሉት ስሙን ብቻ በመያዝ ከትምህርቱም ከቤተ ክርስቲያንም በመራቅ ሰው በሰራው እምነት ተሸሽገው ያመኑ መስሎት በቅንነት እውነትም ያገኙት መስሎት ግን ካለማወቅ በሐሰተኛ ክርስቶስ ተጠልፈው ጊዜዎት እንዳያልቅ ጌታም ሲመጣ ሲጠይቁት ምን ሰሩ ሲሉት ከስራም ቦዝነው እንዳይገኙ ወደ እግዚአብሔር መንግስት ቀርበው ከስጋውና ከደሙ ተካፍለው ንስሐ ገብተው አንዲቷን ቅድስት የሆነችውን ቤተክርስቲያን ተቀላቅለው ወደ ክርስቶስ እቅፍ እንዲገቡ እመኝሎታለሁ። ከዛ ጨለማም እንዲወጡ እመኛለሁ። እኔ ጨለማ ውስጥ ኖት ብዬ ነው ማምነው። ስድብ አይደለም፣ እውነት ነው። የኔ እምነት ስለሆነ ነው። ወደ እግዚአብሔር መንግስት እንዲቀርቡም ደግሞ ምኞቴ ነው። እግዚአብሔር ያክብርልን። ተባረክ። እኔም የመጨረሻ መደምደሚያ ልናገር። አንተ ወንድሜ እንዳልከው አይደለም። እኔ ከሰው ምክር ይልቅ የእግዚአብሔርን ምክር ሰምቼ እውነትን እንደ እግዚአብሔር ቃል መርምሬ የተቀበልኩት እውነት አንዲት መንገድ የሆነች ክርስቶስ ኢየሱስ ለኃጢአተኞች ሞቶ በሞቱ ታርቀናል ከእግዚአብሔር አብ ጋራ እና በምድር ላይ በሚኖረን ቆይታ ለእውነትና ለፍቅር ለሰላም የእግዚአብሔርን እውነት እየፈለግን እንድናልፍ ምኞቴና ጸሎቴ ነው። አንተም ወንድሜ እንዳልኩ ደጋግሜ እውነቱ የእግዚአብሔር ቃል እንጂ የተቀበልነው ከሕፃንነት እስከ እርጅና ያደግንበት ተረታ ተረትና ብዙዎች ለመብላት ለሆዳቸው አምላካቸው ክብራቸው በነውራቸው የሆነ ሰዎች የግብፅን አርቴ ቡርቲ ማደንዘዣ ተቀብለው በሚመሩ መንገድ ደህንነት የለም። ደህንነት ያለው እግዚአብሔር የሰጠውን የመስዋዕት በግ የሆነውን ኢየሱስ ክርስቶስን በመቀበል ብቻ ነው። ይሄን አሁን ሌላ ነገር ተሳድቦ ሊወርዱ ነው። በእርሱ ያምራል፣ ይሄ በእርሱ ያምራል። አሁን ይሄ ጋሼ ወደ ስድብ ገቡ። መጨረሻ ላይ አልተናገርኩም ወንድሜ ነህ። አርቲ ቡርቲ ግብፅ ምናምን ያሉ መጥራት ጀመሩ። በነገራችን ላይ እርሱ የሚያምኑት እምነት እንደውም ከሆነ ጊዜ በኋላ የመጣ ነው። እንደው ቅርብ ጊዜ ከዛሬ 100 ምናምን ዓመት በፊት ሁላ የማይታወቅ ነው። አሁን ጥምቀት ላይ እያነሱት ያሉትን ነገር ማለት ነው። ፈርዘር ቢሄድ ማርቲን ሉተር ከመምጣቱ በፊት 4 እና 5 ዓመት ይኸውልህ ከማርቲን ሉተር በፊት ደቀ እስጢፋኖስ የሚባሉ ነበሩ። ማርቲን ሉተር ጥምቀት ለድነት ብሎ ይላል። ይወቀውት ይሻላል። እና እንደዚህ ተሳድቦ እኔ ማርቲን ሉተር ተከታይ አይደለሁም። እኔ የኢየሱስ ክርስቶስ ተከታይ ነኝ። እሺ ጋሽ በለጠ go ahead ባሮክ I'm sorry ባለቀ ሰዓት ያው እኛ አክብረኖት ነው። ትልቅም ሰው ስለሆኑ ከድምፆት እንደተረዳ ነው አክብረኖት ጋሼ እያለን አውርተኖታል። እና ባለቀ ሰዓት ደግሞ እንዳንቀያየን ሌላም ጊዜ እንዲመጡና ሀሳቦትን እንዲያካፍሉ ስለምንፈልግ እዚህ ጋር ቢበቃን የተሻለ ይመስለኛል። ስለመጡ እናመሰግናለን። ስለሰጠኝ እድል እኔም ከልብ አመሰግናለሁ። እግዚአብሔር ይባርክ። አሜን። ቃሉን ግን በደንብ ያነቡ እባክዎትን፣ በደንብ ያነቡ። እሺ፣ እግዚአብሔር ደግሞ ይርዳው። ተርሶ በእውነት 3-4 የመጽሐፍ ቅዱስን አንብቤዋለሁ። በእውነት ነው የምልህ፣ እንደው ትራስ አድርጌው አይደለም የኖርኩት በእውነት። እሺ፣ በጣም ነው የሚገርሙት። ቀስ እያሉ እያለሰለሱ አሽሙር ነው የሚናገሩት። እሺ አሁን ማን ትራስ እንዳደረገው ግን በእግዚአብሔር ቃል አሁን ስንፈታተሽ አየ ነው እና ታወቀ። ትራሱም ስር ያለ አይመስለኝም እርሶ ጋር እንደመሰለኝ። አሁን እሱን እንተውና ሀመር ከቅድም ጀምሮ አንዳንድ ቁጥር ኢዮባ ቃሉት ያሰማልን፣ ባይዚ ቃሉት ያሰማልን፣ በደም ጸጋ ያቆይልን ብሎ እስኪ ቃል በቃል የሚያወሩ አልነበር ማለት ቃሉ ላይ መልስ የሚሰጡ አልነበረም። ግን ይሁን ብቻ ለሚሰማው ሰው በደንብ እንዲረዳው ሆስተሱ በደንብ ተረድቶታል። ሀመር ይሰማል። ሆስተሱ ሊመቻቸው